እኛ ምድር ላይ ነው። የሲኦልም መግቢያ ኢትዮጵያ ውስጥ ነው ያለው፣ የገነትም መግቢያ ኢትዮጵያ ውስጥ ነው ያለው ተብሏል። እነዚህ ማናቸው? እነ ጀማኔ ሰለሞን፣ እነ እህተ ማርያም፣ እህተ ፋጤ ምናምን ብትላቸው የሚያወሩት አለ። ከቤተ ክህነት ጋር የተገናኘ ሶርስ አለ። አሁን እያንዳንዳችሁ በጣም ብዙዎች ስትሄዱ ብዙ መቃብር ትጎበኛላችሁ። የኖህን ሚስት ግን ለምን እንደማትጎበኙ ነው እኔ እንትን ያላለኝ። ጎንደር አሁን ፋሲለደስ ግንብ ስር የሜቴ አይከን የጭልጋ ተወላጅ ናቸው፣ የደቡብ ጎንደር እና እሳቸው የተቀበሩት እዛ ፋሲለደስ ግንብ ስር ነው። የማ ሚስት አልኩ? የኖህ የሴምና የካም የያፌት እናት ማለት ነው። ማን ያየው? እሱን ሄደህ ጠይቅ። እንዲህ አይነት ነገር በስርዓት ፕሮፌሰር ፍቅሬ ቶሎሳ ናቸው ሲያወሩ ሰማሁት። እንግዲህ ይታይ ወደኛስ አካባቢ የተቀበረ የለም የሰማችሁት? አርሲ ውስጥ ከጥንታውያኑ ማለት ነው። ኖ አይ እኔ ቪዲዮ አለኝ። ዘበነ ሙሴ የተማረው ኢትዮጵያ ነው ብሎ እሱ ከሚስቱ ጋር ሚስቱ ኢትዮጵያ አርሲ ስትለኛው እሱም አርሲውኛው አካባቢ አይደል? ያው በዛው ምናልባት ኤኒዌይ እና እንደዚህ አይነት ቀልድ አለ። እውነቱን ግን ለማወቅ ገነት የት ነበረ ከተባለ ሎኬሽኑን ለማወቅ ከፈለገ በጣም በቃ የኢትዮጵያንም ተረት አለመስማት የአሜሪካንም ጽሑፍንም አለማንበብ፣ ካነበብክም ደግሞ ሁሉንም በመጽሐፍ ቅዱስ ጂኦግራፊ ቢብሊካል ጂኦግራፊ በዛ ሎኬሽኑን ብቻ መፈለግ አቅጣጫው እዚህ ጋ ነው ብለህ ባትልም 4 ምስክሮች አሉ። ይህን ነገር ሎኬሽኑ በዚህ በምድር ላይ የት አካባቢ እንደሆነ ሊጠቁሙ የሚችሉ መጽሐፍ ቅዱስ የሚነግረን 4 ምስክሮች አሉ። 4ቱ ምስክሮች በመጽሐፍ ቅዱስ ላይ ነው ያሉት። 4ቱ ምስክሮች ዓለም ከተፈጠረ ጊዜ ጀምሮ የነበሩ ናቸው። አንደኛው ጠፍቷል። 3ቱ ግን በሕይወት አሉ። እነሱም እነማን ናቸው? ወንዞች ናቸው። ወንዞቹ አንደኛው ጊዮን የሚባል ወንዝ አለ፣ የኢትዮጵያን ምድር ይከባል ብሎ ይላል። ሁለቱ ወንዞች ደግሞ ኤፍራጥስና ጢግረስ የሚባሉ ወንዞች አሉ። እነዚህ በጥንት አሦራውያን አሁንም ደግሞ ኢራቅ የቀድሞው ባቢሎናውያን በዛ ምድር ላይ ይፈሳሉ። እነዚህ ወንዞች አሉ 3ቱ ማለት ነው። በተለይ ይሄ የጊዮን ወንዝ የሚባለው አሁን በቅርብ ካገኘሁት አንዳንድ መነሻ በጥንት ፐርዥያን ምስራቃዊ ግዛት ላይ የነበረ ወንዝ ነው ተብሎ የሚባል ክሌም ደግሞ የሚያነሱ ምሁራን አሉ። ከኢትዮጵያ ከኛ የሚመጣው ከኢትዮጵያ የሚወጣው እሱኛው አይደለም። ጊዮን የሚባል ወንዝ የፐርዥያ ወይ የኢራን ከሱ ምስራቃዊ ፓርት ላይ ያለ ወንዝ አለ፣ እሱ ነው ጊዮን የሚባለው ብለው የሚሉ አሉ። አንዳንዶቹ ደግሞ የለም ጊዮን የሚባለው እዚህ ኢየሩሳሌም ከተማ ውስጥ ምንጭ አለና በንጉሱ በሕዝቅያስ ዘመን የነበረ ንጉሱ ሰለሞን የዳዊት ልጅ ካህኑ ሳዶቅና ነቢዩ ናታን ሌሎችም የእስራኤል ነገስታት የእስራኤል ከዳዊት ጋር የነበሩ ኃያላን ሁሉ ሆነው ንጉሱ ሰለሞንን ወስደው ያነገሱበት ቦታ ነው ተብሎም ደግሞ እንደዛ ክሌም የሚያደርጉ አሉ። የጊዮን ምንጭ ነው የሚለው ውሃ ነው አለ። ግን እሱ ያ በምስራቅ በኢየሩሳሌም ምስራቅ የቄድሮንን ፈፋ ተከትሎ የሚፈስ የነበረ ወንዝ ነው። ምንጩ አሁንም ጭምር አለ። ወደ ወንዝነት ተቀይሮ ሄዚካያ ታናል ብሎ የሚል ዩቲዩብ ላይ ብቻ ገብተህ ክሊክ አድርገህ ሄዚካያ ታናል ጀሩሳሌም ብለህ ብትል ውሃው አሁንም በዛ ይወርዳል። እሱ የጊዮን ውሃ ነው ብለው ይላሉ። የውሃው ምንጭ ከየት እንደሆነ አይታወቅም። መድረሻውም የት እንደሆነ አይታወቅም። ግን ኢየሩሳሌም ከተማ ውስጥ ይፈሳል። በውስጡ አሳይተናቸዋል ደጋግመን። አንተ እንደ አፋር ጎረምሳ ጥርስህን እየፋቀ መተህ በቃ ጆሮ እያልክ እየኮረኮርክ ምንም አታነብም፣ አትጠይቅም። ሌሎቾች ታች ለሚሳደቡት ነው ይህን ብዬ የምለው እና ግን ካያችሁ በደንብ እንደዛ አለ። ኦኬ ታዲያ እነዚህ ወንዞች መዳረሻቸው የት ነው? ቢያንስ የኢትዮጵያውንም የኛ የኢትዮጵያን አባይን
መዳረሻው የት ነው? አሁን እዚህ በጠይቀው ማይክ ምንድነው ሆነው ነው ያው ግብጽ ነው። እንዳመልስ አብዲሳ እንዳመልስ አሁን የታች የሚንደፋደፍ ሁሉ ናመልስ ተብሎ ይባል። የአባይ መነሻው ከየት ነው መድረሻው የት ነው ብዬ መነሻው ማየው እንግዲህ ጊዜ ከቀበና ነው ብሎ የሚል ዝም ብሎ ገልጡ የሆነ ትውልድ አለ። ምንም አያነብ ወይ በትክክል አይሰሙ። በተለይ ኦርቶዶክሳውያኖቹ እንደዚህ ናቸው። ብሎ ጆሮውን እንትን ይላል። ምንም በትክክልም አይሰማም። ከሰማም ከጥቂቶቹ በስተቀር ማለት ነው። ኦኬ የት ነው መነሻው? መድረሻውስ የት ነው? የዋቢ ሸበሌ ወንዝ ከየት ነው የሚነሳው? መፍለቂያው የራሳችን ወንዞች ማለት ነው። አዋሽ ከየት ነው የሚነሳው? የት ነው የሚያልፈው? የት ነው መጨረሻ ግቡ? የት ነው? በጅቡቲ አርፎ ወደ አሜሪካ ይፈሳል ብሎ የሚል አንዳንድ አሁን እዚህ አይጠፋም ብናስገባ። እውነቴን ብዬ የምልህ ከዚህ ትውልድ ጋር ነው ተቆጥረን 130 ሚሊዮን ደረስን የምንባለው ማለት ነው። አዋሽ የት ነው መጨረሻው? ከየት ነው የሚነሳው? ባሮ፣ ተከዜ የኢትዮጵያ ወንዞች የሀገሬ ወንዞች ማለት ነው። እኔ በተወለድኩበት አካባቢ ያለውን ቶ አርሲ ውስጥ አርባጉ አካባቢ ላይ ውስጥ ባሳይ በጣም ትልልቅ ጅረት ወንዞች አሉ። ሆምባ፣ ፈረቀሳ የሚባሉ ማለት ራሚቻ፣ ጎራ፣ አርባ ዲማ፣ አርባ ጉራቻ የሚባሉ ወንዞች አሉ። አታውቅም ወዴት እንደሚፈሱ በጋ ከክረምት የሚፈሱ ወንዞች ማለት ነው። አታውቀው ማለት አሁን እንኳን ስለ ኤፍራጥስና ስለ ጢግረስ ስለ ጊዮን ወይ ደግሞ ስለ ፊሶን ስለሚባለው ወንዝ በጠይቃ አታውቀው። በተለይ ኦርቶዶክሳውያኑ ማለት ነው። ወዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ነው የምትለው ጠዋት። ጂኦግራፊ አታነብም። ቢብሊካል ጂኦግራፊ የሀገራችንን ጂኦግራፊ አታውቅም። ወንዞቻችንን አታውቅም። ወዴት እንደሚፈሱ ከየት የሚፈሱ አንተ ምን የምታውቀው ነገር የለም። ተመጣና ደግሞ ወይ በጥንቃቄ እንኳን አሰማም። ኤኒዌይ ስለዚህ ወንድሞች ይሄ ጢግረስና ኤፍራጥስ የሚባለው ወንዝ የአሁኑ ኢራቅ ውስጥ አለ። ከጥንትም ጀምሮ ኤፍራጥስና ጢግረስ ብሎ የሚለው ዘፍጥረት መጽሐፍ ምዕራፍ 2 ላይ የኛም ይሄ ጊዮን ብሎ የሚለው አባይ የኢትዮጵያን ምድር ይከባል ነው ብሎ የሚለው አለ ማለት ነው። ወንዛችን እንግዲህ ከኢትዮጵያ ከጎጃም ክፍለ ሀገር ከሰከላ ከዛ ይነሳል የአባይ መፈለቂያው። ለማየት ችያለሁ እኔ በቆሎ ትምህርት ቤት በነበርኩበት ሳለ። ባህር ዳር ከተማ ላይ ደግሞ በተለይ ዜማ ትምህርት ቤት ጊዮርጊስ ነበርኩኝ። የኔታ ግሩም የሚባሉ አይ ቲንክ አባ ፋሬስ ያውቋቸዋል ብዬ አስባለሁ። የኔታ ግሩም የሚባሉ የዜማ መምህር አይነ ስውሩ ማለት ነው የጊዮርጊሱ። ሽምጥ ሚካኤልም የተወሰነ ጊዜ ነበርኩ የኔታ መንግስቱ ጋር ቅዳሴ ማለት ነው። እና ያኔ በነበርኩበት ጊዜ በተለይ ጊዮርጊስ በነበርኩበት ጊዜ የአባይ ወንዝ በጣና ላይ ሲሄድ በቃ የተለየ ውሃ የራሱ ውሃው የሐይቁ ውሃና የወንዙ ውሃ የተለየ ነበር። በላዩ ላይ ሲሄድ አቋርጦ የሚሄድበት ማለት ነው። አባይ ማዶ ገብርኤል እንደዚህ ህንፃ አልተሰራም ነበር። እኔ እዛ ቆሎ ትምህርት ቤት በምማርበት ሰዓት ላይ የምታውቁት ማለት ነው። ኦኬ ለማየት ችያለሁ። ስለዚህ ከሰከላ ነው የሚነሳው ጎጃም ውስጥ። መድረሻው የት ነው? ታላቁ ባህር ሜዲትራኒያን ነው የሚገባው ወንዙ ማለት ነው። ለምንድን ይህንን የማወራው ወንድሜ ከጠየቀኝ ጋር ገነት የት ነው ብሎ የሚለው ማለት ነው። ሎኬሽኑ ምድራዊ ሎኬሽኑ እኔ አፌ ሞልቼ የምናገረው በዚህ በጥንት መካከለኛው ምስራቅ በሚባለው በዌስተርን ኤዥያ ውስጥ እንደሆነ አስረግጬ እነግርሃለሁ። ተሳስተሃል ብሎ የሚል ሰው ካለ የግባና ከኔ ጋር ያወራል። ይሄ 7ኛ ክፍል ተማሪ በጂኦግራፊ ቡና በብረት ምጣድ ላይ እንደሚቆላ እንዴት እንደማምሳ አሳያለሁ። ገባና አውራ። ተሳስተሃል፣ ውሸት ነው፣ እንዴት እንዲህ ትላለህ? በደቡብ አውሮፓ አይደለም እንደሚሄደው፣ በሰሜን አፍሪካ አይደለም እንደሚሄደው ብለህ ናና ሞግት። የፈለግከው ኮሌጅ በጥስ፣ መጫኛን በጥስ፣ በጣጥስ። ዌስተርን ኤዥያ ላይ ባሉት ሰፊ ግዛቶችን ያካልላል። ወንዞቹ በእነዚሁ አካባቢ መዳረሻቸው የአንዳንዶቹ መነሻቸው መዳረሻቸው በተለይ መዳረሻቸው እዛ ስለሆነ ማለት ነው። የጢግረስና የኤፍራጥስ ወንዝ መዳረሻው የት ነው? ጻፉ ሲከታች
ይኸው ዘፍጥረት መጽሐፍ ምዕራፍ 2 ነው የማነበው የምናገረው። የኤፍራጥስና የጢግራስ ወንዝ መነሻውን ባጣቁት እንኳን መዳረሻው የት ነው? ምክንያቱም እነዚህ ወንዞች ገነትን ያጠጣሉ ብሏል። ሎኬሽን ነው ማለት ነው። ሎኬሽን ነው ማለት ነው። ሃሌሉያ። አስረግጬ ነው የምነግርህ። ስለ አታምታታም። ሜዳው ገደል ነው የሚሆንብህ። የት ነው መዳረሻቸው? ኤፍራጥስና ጢግራስ የት ነው መዳረሻቸው? ቪክቶሪያ አለ ወንድማችን። ነጭ አባይ ነው እሱ መነሻው። ብራሰር ቪክቶሪያ በቅንነት ስላልክ ነጭ አባይ የሚባለው ነው ከቪክቶሪያ የሚነሳ። ነጭ አባይ የሚባለው ከቪክቶሪያ ይነሳል። ኦኬ የት ነው ምንድነው መዳረሻቸው? መነሻቸውን እንኳን ተውት። መዳረሻቸው የት ነው? የጢግረስና የኤፍራጥስ ወንዝ መዳረሻቸው የመጨረሻቸው ከኛ ከኢትዮጵያ የሚነሳው የት ነው የሚገባው? ታላቁ ባህር ሜዲትራኒያን ማለት ነው። ያው በግድባችን በኩል ይወጣል ሱዳን፣ ከዛ ግብፅን ከፍሎ ማለት ነው ለሁለት። ያው ሙሉ በሙሉ በግብፅ ላይ ሄዶ ይሄ ራምሴ የሚባል ምድር ታውቃላችሁ? እስራኤላውያን ሰፍረውበት የነበረ በአባይ ወንዝ ሸለቆ ላይ ነበረ። ራምሴ ወይ ደግሞ ጌሳም የሚባለው ምድር ረግረጋማ በአባይ ሸለቆ ደግሞ በአባይ ተፋሰስ ላይ ያው ግብፅ ከጥንት ጀምሮ ልማቷን አድርጋ ረሃብም ነክቷትም አያውቅም ከውሃው የተነሳ ማለት ነው። በእነ ዮሴፍ ዘመን ረሃብ በነበረበት ዘመን ሁሉ ጭምር እየበሉ ነበር። ኤኒዌይ ስለዚህ ታላቁ ባህር ሜዲትራኒያን ላይ ነው እና ከሎኬሽን አቅጣጫ ቦታውን ኤግዛክትሊ ይሄ ነው እዚህ ጋ ነው ብሎ ለማለት ቢቸግርም እነዚህ አራት ወንዞች ኪዮን፣ ኤፍራጥስ፣ ጢግረስና አንደኛው ፊሶን የሚባለው ወንዝ ነው የኤውላጥን ምድር ይከባል ይላል። ይሄ የኤውላጥ ምድር የሚለውን እኔ በጥቂቱ ከሰማሁት ከሰዎች ማለት ከምሁራን ማለት ነው፣ ቪዲዮ ስላለ ማለት ነው። ጂኦግራፊ ደስ ይለኛል። ጂኦግራፊና ሂስትሪ በጣም ደስ ይለኛል የእውነት። ሌላውም እንደዚሁ ማለት ነው። አንዳንዶቹም ብዙ ባይመቹኝም ግን ከትምህርት የምንመርጠዋል አይደለ የምንወስደው እሱ ላይ በጣም ጥሩ እሰማለሁ። የሚናገር ከኔ የተሻለ በጣም ብዙ እውቀት ያላቸው ሰዎች አሉ የተማሩና ሲያወሩ በጣም ነው የምሰማው። ጭጭ ብዬ ነው የምሰማው። በደንብ ስጽፍ ወረቀትም ላይ ነው የምጽፈው። በተለይ ደግሞ እዚህ ነው የምጽፈው። እግዚአብሔር እንደዚህ የመስማትን እንትን ሰጥቶኛል። ጌታ እግዚአብሔር ይባረክና ይሄ ፊሶን የሚባለው ወንዝ የኤውላጥን ምድር ይከባል ይላል። ኤውላጥ የሚባለው ምድር ጂኦግራፊውን ለማግኘት እንግዲህ በጣም በዚህ በዘርፉ ላይ ያጠኑ ምሁራን እነሱ በደረሱበት ነው ብዬ እኔ ምንም የምደርስበት የለም። እነሱ በደረሱበት በኖርዝ ሱድ አረቢያ ግዛት ውስጥ በተለይ ጆርዳን የቀድሞ ሞዓብና አሞናውያን ተብሎ በሚባለው እሱ ጋር አግኝተነዋል ብለው ወደ ኩዌት ነው የሚፈሰው። ጂኦግራፊውን ምናልባት እዚህ ላሳያችሁ እችላለሁ። እና ወደ ኩዌት ነው የሚያቀነው የፊሶን ወንዝ የተባለው። አሁን ለምሳሌ ኦጽ የሚባለው ኢዮብ የነበረበት ምድር የት ነው? ኦጽ ጻድቁ ኢዮብ የነበረበት ምድር ኦጽ ብሎ ይለዋል። የት ነው ያለው? አሁን ይህንን በእኛ እውቀት የሚደረስበት ሊሆንም ይችላል ላይሆንም ይችላል። ከደረስንበትም በጣም ብዙ የታሪክ መዛግብትን በተለይ ጂኦግራፊን ማየት አለብን። ኤንሸንት የተባሉ ጥንታውያን ጂኦግራፊ ካርታዎችን ማየት አለብን። ደግሞ ከእኔ እውቀት በላይ የሆነውን ከእኔ እውቀት በላይ እንግሊዝኛ በደንብ ማንበብ የሚችሉ በደንብ መስማት የሚችሉ አንዳንዴ ካላወቅ አላውቅም በል በቃ ይሄ ነው ቅኑ ጽድቁ ይሄ ነው። ካላወቅ አላቅም። ኦኬ ካላወቅ አላቅም። ከእኔ ይልቅ በጣም እንግሊዝኛን ጥሩ አድርገው የሚናገሩ ጥሩ አድርገው የሚሰሙ ጥሩ አድርገው የሚያነቡ ያነበቡትን የሚረዱ ስኮላሮች ሰዎች በዘርፉ ላይ ሙያ ያላቸው ሰዎች ለብዙ ዘመን የደከሙበትን ያንን በደንብ አጥንተው በደንብ አይተው የሚናገሩ ሰዎች ሲመጡ አንተ አርምሞ ታረግና ትሰማለህ ማለት ነው። እንደ ጥሩ ንብቅሰ እንጂ እንዴት እሱ ምናምን እኔ ያለው ኖ ሁሉን አናቅም ብራዘር፣ ሁሉን አናቅም። እና እነዚህ በዘርፉ ላይ ያጠኑ ሰዎች
ከዚህ ከሰሜኑ የሱድ አረቢያ ወይ ደግሞ ጆርዳን የሚባለው በእርግጥ ጆርዳን ሱድ አረቢያ ግዛት ውስጥ አይደለም። የቀድሞ ሞአብና አሞናውያን ኤዶሚያስ ምድር ነው። የሳውዙ ፓርት ኤዶሚያስ ነው። የኖርዙ ፓርት አሞናውያን ነው። የሚድል ደግሞ ያለው ሞአብ። አቤት ካርታውን ልኬልሃለሁ፣ ቼክ አድርገው። ቴንክ ወንድምነት። እና ፊሾን የሚባለው ወንዝ ከዛ ይጀምራል ብለው በዘርፉ ላይ ያጠኑ ሰዎች ይናገራሉ ማለት ነው። ቴንኪው ወንድምነት። እሺ ቆርጣሃት አላችኛዋል የፊሶንም ሁሉ ጭምር ፊሾን ብለህ ዘፍጥረት መጽሐፍ ምዕራፍ 2 ላይ አሉ እዚህ እኔ ቆይ እዚህ ላይ ካገኘሁት ታብሌቴ ላይ ካገኘሁት ላስቀምጠውና የፊሶን ይሄኛው የኤፍራጥስና የጢግረስ ወንዝ ነው። በተለይ የጊዮን የሚባለውን ብለው ያሉት አንድ ምሁራን የእኛን የኢትዮጵያን ታሪክ ለማጥፋት ብለው ከሆነ አልቀበልም። ግን በእርጋታ መታየት አለበት ማለት ነው። በእርጋታ መታየት አለበት። በተለይ የጊዮን ወንዝ ከኢራን ምስራቃዊ ላይ የሚሄድ አንድ ጊዮን ተብሎ የሚጠራ ወንዝ አለ። እሱ ሳይሆን አይቀርም ብሎ የሚል መላምታቸውን ያስቀምጣሉ። እኔ ግን መጽሐፍ ቅዱሳችን ኢትዮጵያ ብሎ ስላለ ከኢትዮጵያ ነው የሚይዘው። እሺ እሰጥሃለሁ ወንድሜ፣ አንዴ ቆይ እሰጣቸዋለሁ። ለሰላምታ እንኳን ጊዜ አልሰጠውም፣ ዝም እያስረዘምኩኝ። ኤኒዌይ በዚህ ጉዳይ ላይ ከሆነ ወንዞቹ መነሻቸው በተለይ መድረሻቸውን ካየን ተባረክ ኤርሚ። አይ ተባረክ፣ በጣም ጥሩ ነው። ማን ያውቃል በሚል ከቤተሰብም ጋር ስናወራበት ነበር እና ሌሎችም ሰዎች ሲጠይቁኝ ቆይ ኤርሚን አንድ ጊዜ ሲኖረው ቀድሜም ስትገባ የጠበቅኩ ሌላ ፕሮግራምህን እንዳልሻማብህ ብዬ ነው። እና ተባረክ፣ ጌታ ይባርክ። ተመልሷል። ትንሽ የባቢሎንም ነገር ትንሽ ብነካው ዝም ባቢሎን ኢራቅ ውስጥ እንዳለ ሰማለው፣ ሚድል ኢስት አካባቢ። እና ቴንኪው ኤርሚዬ፣ የምትለው ነገር ካለ በለ እንጨምርላለን። ቢኒያም አለ ሰሙሻም ስለመጣ የፊሾን ወንዝ እሱ ላይ ነው እየተናገርኩ የነበረው። ቢኒ ታገኘዋለህ፣ ታይፕ ታደርገው ማለት ነው። ሎኬሽኑ እዚህ ነው ብለው ይላሉ። ያ ወንዝ አሁን ደርቋል። የፊሶን ወንዝ የሚባለው የለም። የኤውላጥ ምድር ይባላል። ኤውላጥ የሚባለው ምድር ለማግኘት ወደ ጥንታዊ ወደሆነ በጣም ኤንሸንት ወደሆነ ጂኦግራፊ መሄድ አለብን። ከየት እስከየት ያካልል ነበረ? ለምሳሌ አሁን ቅድም እንዳልኳችሁ ኦፅ የሚባለው ጻድቁ ኢዮብ ይኖርበት የነበረ ምድር ኦፅ ብሎ ይለዋል። በኦፅ አገር ጻድቅ ሰው የነበረ ኢዮብ ይኖር ነበር ብሎ ይለናል ኢዮብ መጽሐፍ ምዕራፍ 1 ላይ። ኦፅ የት አካባቢ ላይ ነው የሚኖረው? አሁን ማን ተብሏል? ምክንያቱም ብዙ አገሮች ጠፍተዋል። ታውቃላችሁ፣ እንደጠፉ ስማቸውን በዛው ጠፍተዋል። በቃ አሁን በመጽሐፍ ቅዱስ ላይ ካልሆነ በስተቀር አታገኛቸውም። ለምሳሌ አሁን መጽሐፍ ቅዱስን የማያውቅን ሰው የሞአብና የአሞናውያን የኤዶሚያስ የአማሌቅ ምድር የቱ ጋር ነው ብለህ ብትለው አያውቀው። መጽሐፍ ቅዱስን የሚያውቅና የመጽሐፍ ቅዱስን ጂኦግራፊ የሚያውቅ ቢብሊካል ጂኦግራፊ የሚያውቅ ሰው ካልሆነ በስተቀር ያነበበ ሰው ካልሆነ በስተቀር ከእስራኤል ምስራቅ፣ ከእስራኤል ምዕራብ፣ ከእስራኤል ደቡብ፣ ከእስራኤል ሰሜን የቱ ጋር ነው የሚያዋስነው ተብሎ ቢባል አያውቀውም አንዳንድ ሰው ማለት ነው። ስለዚህ መጽሐፍ ቅዱሳችን ታውቃላችሁ ጂኦግራፊን ሁሉ ይናገራል ማለት ሎኬሽንን ይጠራል፣ ይናገራል፣ አገሮችን ይጠራል፣ ቦታን ይጠራል፣ የቆመ ትክል ድንጋይን ሁሉ ጭምር ይነግራል። ለምሳሌ ማነው አዶንያስ የሚባለው የዳዊት ልጅ መስዋዕትን ሄዶ የሰዋበትን ቦታ አለት ነው ይጠራዋል። እንደዚሁም እስራኤል በአቤኔዘር ሰፈሩ ይላል በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና 5 ላይ ስናጠራ ፍልስጤማውያን በአፌቅ እስራኤላውያን በአቤኔዘር። አቤኔዘር ብሎ የሚለው እግዚአብሔር እስከዛሬ ረድቶናል ብሎ የሚለው አቤኔዘር የሚባለው ድንጋይ አለ፣ የቆመ ድንጋይ ማለት ነው። አለት ነበረ፣ በዛ በአቤኔዘር ሰፈሩ ብሎ ይላል። ቦታን ሁሉ ይጠራላል። የቆመ ድንጋይ ካለ ይጠራላል። እና ያ አካባቢ የት አካባቢ ላይ ነው ያለው ለማጥናት በጣም ጊዜ ይጠይቃል። ካጠናንም ጥሩ፣ ካላጠናን ደግሞ ያጠኑ ሰዎች ሲናገሩ በደንብ መስማት ጥሩ ነው ለማለት ነው። የምድራዊዋ ገነት ሎኬሽን ነው፣ እዚሁ ምድር ላይ ያለ ነው። ያ የአትክልት ስፍራ የተባለው አሁን ጠፍቷል፣ የለም። ወንዞቹ ግን ገነትን ያጠጡ ነበር ብሎ ስለሚል ወንዞቹ ምንም አይ ቲንክ አላጎሪ አድርገን እንኳን ራሱ ልናጠፋቸው አንችልም። ወንዞቹ ወንዞች ናቸው። ከኛ ከኢትዮጵያ የሚነሳው ሜዲትራኒያን መጨረሻ ይሆናል፣ የኤፍራጥስና የጢግራስ ወንዝ አለ። ይሄ ደግሞ ፊሾን የሚባለው ወንዝ አሁን ሰላምታ ወንድሞች ይስጡና ካርታ ላይ ፈልጌ አይ ቲንክ ዳውንሎድ አድርጌዋለሁ ባለፈው፣ እሱን አሳያችኋለሁ ለማለት ነው። ተባረኩ።
ከዛ ወደሚቀጥለው ክፍል ላይ እንመጣለን። እንኳን ደህና መጣችሁ። ቢኒያው ሰላም በል ታዴ እና አይ ቲንክ እንደዚህ አይነት ስማውን ባትጠቀም ምን አለበት ወንድሜ። ሴቱን ወንድ አላውቅም። የከሸፈ ኤርሚያስ ነኝ። ይቅርታ፣ በጣም ይቅርታ። ኤርሚያስ ነው ስሜ። ኧረ ተው በቃ ኤርሚ። እኔ መሰለ ስም ይዘህ የከሸፈ ትውልድ እኮ በጣም እኮ አደገኛ ቃል ስም ጥሩ አይደለም። እሺ ኤርሚ፣ ስለቸኮልክ ለአንተ ልስጥህ። ከዛ ወንድሞች ሰላም ይላሉ። ሌሊት ነው እኔ ጋ እና ረጅም ቀን እኔም ቤት ከፍቼ ከራከር ነበር ምናምን ነገር እና ጠይቅ ነበረ። ጀስት ከአንተ መማር ፈልጌ ነው የመጣው። በምን እንደምትከራከር የነበረው ሌላ አርዕስት እንዳትከፍት አይደለም። ከዚህ በፊት ያው ሃይማኖታችን የኦርቶዶክስ ነኝ። ሃይማኖታችን በመስማት ነው እስከዛሬ ድረስ የኖርኩትና መጽሐፍ ቅዱስ ማንበብ ጀመርኩ። በመጽሐፍ ቅዱስ ማንበብ ላይ ደግሞ ስረዳ የሚናገረው መጽሐፍ ቅዱሱ ምንድን ነው የሚለው? መጽሐፍ ቅዱስ ጠቅላላ ኢየሱስ ክርስቶስን ነው የሚጠቅሰው። ስለዚህ በአማላጅነት ደረጃ እኔ ኢየሱስ ክርስቶስ ከአብ ጋር እንዳስታረቀኝ ነው ወንጌላያቱም ሐዋርያቶችም እየተናገሩ ያሉት እና ሌላው አማላጅ የሆነበት ምክንያት ምንድን ነው ብዬ ጠየቅኩኝ። ከመልስ ስድቡን የበዛብኝና ጀስት ከአንተ ጋር መጥቼ ጥያቄን ጠይቄ መልስ አገኛለሁ ብዬ አሰብኩ። ኦኬ መልካም እሺ፣ እናወራለን። ወንድሞችም ያወራዋል። ጠብቀን። እሺ ቢኒ ሰላም በል። ታዴ ሰሞ ወንድሜ ሰላም በል። ቤካ እንደዚሁም ቆሞስ ሰላም ይበሉና ከዛ እንቀጥላለን። ቶሎ እዚህ ቀድሞ የተነሳውም ላይ ወንድማችንም ኤርሚ የጠየቀውም ላይ እንሄድበታለን። እሺ ወገኖች፣ የጌታ ሰላምና ጸጋ ይብዛላችሁ። አሪፍ ሀሳብ ነው የተነሳው፣ በደንብ እንሄድበታለን። ታቡ ግን ትንሽ ከፍ ማለት አለበት። ሼሩም ታቡም ከፍ ማለት አለበት እና ቀጥሉበት፣ ግፉበት። እንቀጥላለን። ሰሙዬ እንኳን ደህና መጣ። ታዴ እዚህ ውስጥ ያላችሁ አብዲሳ፣ ቤኪ፣ ኤርሚያስ ወይንም በቅንፍ የከሸፈው ትውልድ የሚለው ወንድሜ ማለት ነው። ከዛ ደግሞ ፋሬስ ቆሞስ፣ ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። እንዲሁም ሌሎች ክርስቲያኖች ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። እሺ ቴንክ ዩ ታዴ ሰላም በሉ። ከዛ ሰሞን ኤርሚዬ ወንድምነት እንዴት ነህልኝ? ጌታ ዘመንህን ይባርክ። ቢኒሻ ሰላም ብያለው። ጌታ አንተም አብዝቶ ይባርክ። ቅድም በጣም ጥሩ ኢንፎርሜሽን የሰጠህን ያላያችሁ ወገኖች ከተቆረጠ ዩቱብ ላይ ምናምን ቢኒ በደንብ አድርጎ ዮኒ ቤት ጥሩ ነገር አሳይቶናል። እዩ ትላለሁኝ። ጌታ ክብሩን ይውሰድ። ጌታ ይባረክ። በዚህ ሰዓት ራሱ እንደዚህ አምጥቶን ብዙ ጊዜ እንረሳለን ምን አይነት አምላክ እንዳለን። መተንፈሳችን እንኳን እዚህ ቁጭ ብለን መነጋገራችን ራሱ በጣም ቢግ ዲል ነው። ይህንን ሞመንት ያጡ በጣም ብዙ ሰዎች አሉና እታች ያላችሁም ካመንት የምታደርጉ የምታዳምጡ ጌታ ክብሩን ሁሉ ይውሰድ። ለዚህ ሞመንት ስላበቃን እግዚአብሔር ይባረክ። ቴንኪው ኤርሚዬ። ቴንኪው። እሺ ወንድማችን፣ እሺ ታብና ኮፒሊንግ ሼር አድርጉ። ተባረኩ። ወደ 750 ሰው አለ። ቢሃይንድ ባይ የምትሰሙ ብዙ ሺህ ሰዎች አላችሁ። ተባረኩ። እሺ ወንድሜ ሰሙሻ እንኳን ደህና መጣ። ሰላም በልና እዛ ቤካ እንቀጥላለን። እሺ ሰላም ክርስቶስ ከእናንተ ጋር ይሁን። እግዚአብሔር በፍቅሩ በስሙ እዚህ ቦታ ስለሰበሰበን መጀመሪያ እግዚአብሔር እናመሰግነዋለን። ከታችም ላላችሁ ከላይም ላላችሁ እግዚአብሔር አምላክ ፍቅሩን ቸርነቱን ጸጋውን ሰጥቶ በቤቱ ያቆየን። ኤርሚሻ ሁላችሁንም ሰላም ብያችኋለሁ። ተባረክ ወንድሜ ሰሞሽ። ቴንኪው ቤኪ ሰላም በል። እሺ ኤርሚያ ሰላምና ጸጋ ይብዛላችሁ ወገኖች፣ ከላይም ከታችም ያላችሁ። ኤርሚ እንኳን ደህና መጣህ። ጸጋና ሰላም ይብዛል። በርታ ወንድማችን፣ ተባረኩ። እሺ ተባረክ። እሺ ወንድሜ ኦኬ። ኤርሚ ፒሶን ወይም ፊሾን የሚባለው ወንዝ አሁን የለም አይደል? ኢንኤግዚስተንስ የለም፣ ጠፍቷል። የሳዑዲ አረቢያን ምድር የሚያቋርጠው ነበር። አዎ እሱ ደርቋል። ወንዙ የለም፣ ጠፍቷል። በደንብ በዘርፉ ላይ ያጠኑ ሰዎች ሲናገሩ ነው የሰማሁት። እዚህ ጋር ለማሳየት በጣም ብዙ መላምቶች አሉ፣ ግን በደንብ ዘርፉ ላይ ያጠኑ ሰዎች ማለት ነው። በተለይ ሆምወርኩን ደግሞ ልክ አሁን እንዳንተ እንደ ሰሙሻ አይነት ብትወስዱትና ብታዩት በጣም ደስ ይለኛል። እኔ በቅርብ ጊዜ ይሄ የጥንት መካከለኛው ምስራቅን የተወሰነ የአቅሜን ያህል
ለማንበብ እፈልጋለሁ፣ ለማጥናት እፈልጋለሁ። እንደው ጥሩ የተሻለ እውቀት ያላቸው ሰዎች ባገኝ ራሱ ሞር ብማር አሁን ካለኝ ላይ የአምላኬን እግዚአብሔርን ቃል ሳስተምር ያልሆነ መላምት ብቻ እንዳልናገር ለጥንቃቄ ይረዳልና እዚህ ጋር ሳሳያችሁ ለምሳሌ ፊሾን የሚለው ወንዝ በሳዑዲ አረቢያ ክልል ውስጥ ነው አለ ተብሎ የሚባለው የኤውላጥ ምድር የሚባለው በምድር በአገሩ ደረጃ ብንሄድ ማለት ነው። ኖ ጊዮን አይደለም ብራዘር፣ ፊሶን የሚባለው ወንዝ ነው። የኤውላጥን ምድር ይከባል ነው የሚለው ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 11 ላይ አይ ቲንክ ባልሳሳት ዘፍጥረት 2:11 ላይ አዎ ዘፍጥረት መጽሐፍ ምዕራፍ 12 በማናው ምዕራፍ 2 ቁጥር 11 ላይ ማለት ነው። ምዕራፍ 2 ቁጥር 11 ላይ ፊሶን የሚባለው የኤውላጥን ምድር ይቀባል ይላል። ይሄ የኤውላጥ ምድር የሚባለው ጥንታዊ የሆነ ጂኦግራፊ ላይ ሄደ። ምናልባት የነቢያት መጽሐፍት ነቢያት አንዳንዴ እነዚህን የጥንት ሀገሮችን ይጠራሉ። ጥንታውያን የሆኑ አገሮች አሁን ዛሬ በካርታ ላይ ብትፈልጋቸው የጠፉ ማለት ነው። አማሌቅ ብሎ ሲል አገርና ህዝብ ነበር፣ ጠፍቷል። ህዝቡ ሲጠፋ አገሩም ጠፍቷል ማለት ካርታው ሙሉ ከመሬት ላይ ንቅል ብሎ ተደርምሶ ባይጠፋም አለ፣ ምድሩ አለ፣ ግን በሌላ ስም ተጠርቷል ማለት ነው። በሌላ ስም ተቀይሯል። አሁን ዛሬ ማ ተብሎ እንደሚጠራ ለማየት የአማሌቅ ምድር የሚባለው በከፊል እስራኤል እና በተለይ የግብፅ ምድርን የኔጌቭ በረሃ ውስጥ እንዳለ ይታመናል ማለት ነው። ድሮ በመንደሮቻቸው ነበር ይጠራ የነበረው። ለምሳሌ የቄዳር መንደሮች ተብሎ ሲባል አሁን መጽሐፍ ቅዱስን ስናነብ የቄዳር ብሎ ይላል። ቄዳር የት አካባቢ ነበር የሚኖረው? በመንደሮቻቸው ነበር ይጠሩ የነበሩት ማለት በሰዎቹ ስም መንደሮቹም እንደዛው ይጠሩ ነበር ይላል ዘፍጥረት መጽሐፍ ምዕራፍ 26 ስናነበው ማለት ነው። የነባዮትም ብሎ ይላል። ነባዮትም ተብሎ የሚባለው ነባዮት ማለት እንግዲህ የእስማኤል ልጅ ነው። ሁለተኛው ልጅ ነው፣ ሶስተኛው ልጅ አይ ቲንክ ሁለተኛው ወይ ሶስተኛው ወይ መጀመሪያው ሁለተኛው ሶስተኛው ማለት ነው። የነባዮት አውራ በጎች ያገለግሉሻል ብሎ ሲል ነባዮት የሚባለው የእስማኤል ልጅ ነው። ከ12ቱ የእስማኤል ልጆች አባቶች መካከል አንዱ ነው። ይኖር የነበረበት ምድር በሳዑዲ አረቢያና በደቡቡ ክፍል በእስራኤል ደቡባዊ ክፍል በኔጌቭ በረሃ ውስጥ ነበር ይኖሩ የነበሩት። በዚህኛው አሁን በእኛ አጠራር ማለት ቅር የማያሰኝ ከሆነ ልጠቀሙ፣ ካስቀየማችሁ ይቅርታ። ልክ እንደዚህ ዘላን ተብሎ እንደሚባለው ከቦታ ቦታ ከብቶቻቸውን በጎቻቸውን እየያዙ የሚሄዱ በድንኳን የሚኖሩ ማለት ነው። አሁን ባለው እስራኤል ውስጥ ዱርዚ የሚባሉት ጎሳዎች እና አንድ ደግሞ ሌላ አሉ የጥንት የአብርሃም ዘር ነን ብለው ማለት የጄትሮ የዮቶር ዘሮች ነን ብለው የሚሉ አሉ። እስራኤል ምድር ውስጥ የሚኖሩ ማለት ነው ዱርዚዎችና አንደኛው ስሙን ከረዳችሁ ታች ጽፉልኝ ደስ ይለኛል። በሰሜን ቀርሜሎስ አካባቢ ላይ ይኖራሉ። ሶሪያ ውስጥ አሉ፣ ሊባኖስ ውስጥ አሉ፣ እስራኤል ውስጥም አሉ። እስራኤል እንደውም ቤት ተሰርቶላችሁ ተቀመጡ ብለዋቸው በጎች ጠባቂዎች ስለሆኑ አሁን ድረስ የዮርዳኖስን ወንዝ ይዘው ከቦታ ቦታ ይንቀሳቀሳሉ፣ መንጎቻቸውን እየጠበቁ። ከፈለግ በቪዲዮ ላሳያችሁ እችላለሁ። ጥንታውያን ህዝብ ናቸው። ራሳቸውን ክሌም ያደርጋሉ። የዮቶር ዘር ነን ብለው ማለት ነው። አንዳንዶቹ የአብርሃም ዘመዶች ነን ብለው ክሌም ያደርጋሉ አሁን ያሉት እና የሚኖሩበት አካባቢ ላይ እንደዚህ መንጋ ቤድዊን ቴንክ ዩ። አንደኛው ዱርዚ ነው፣ ሁለተኛ ቤድዊን ይባላሉ። ቴንክ ዩ ኤፊ። በጣም ብዙ ጊዜ ሲሰርበኝ ነበር ማቀው አይሁዳዊ ነው። በጣም ብዙ ጊዜ ሲሰርበኝ ነበር። ዛሬ ቁም ነገር አደረግ። ነገሩም ያም ቁም ነገር ነው። እንደዚህ እንድፈካ ነው የምታደርገኝ ሲሰርበኝ ማለት ነው። ቤድዊን ይባላሉ። እነዚህ የቤድዊን ጎሳዎች እና ዱርዚ የሚባሉት አሁን በእስራኤል ምድር ላይ አሉ። በውትድርና ዓለም ውስጥ ሙሉ ጭምር ዜጋ ሆነው ተቀምጠዋሉ። ግን የጥንት ሰዎች ናቸው። የጥንት ሰዎች ናቸው። ራሳቸውን ክሌም ያደርጋሉ። በሶሪያ፣ በእስራኤል፣ በጆርዳን ውስጥ አሉ። ግብፅ ውስጥ ይኖሩ አይኖሩ አላውቅም። እነኝን ሁሉ ጭምር አብሬ ያንን አካባቢ ሳጠና ነው አብሬ የማየው ማለት ነው። በጥንቃቄ ማየት ነው። ስለዚህ የቄዳር መንደሮች የሚባሉ አሉ። ያኔ በመንደር ደረጃ ነው የሚጠራ የነበረው።
አሁን ግን አገር ሆኗል። ስለዚህ አብዛኛው የመጽሐፍ ቅዱስ ተማሪዎች እንደሚስማሙት አብዛኛው በእስራኤል ደቡባዊ ግዛት በኔጌቭ ምድረ በዳ ላይ ይኖሩ የነበረው ወይ ደግሞ ሳውዘርን ላይ ያሉት ማለት ነው። እና አሁን እነኛ ሀገሮች በግብፅ በእስራኤልና በጆርዳን በሳዑዲ አረቢያ ግዛት ውስጥ ይገኛሉ ማለት ነው። በተለይ በሳዑዲ አረቢያ ግዛት ውስጥ አሉ በጣም ብዙዎቹ አብዛኞቹ ማለት ነው። ኦኬ ይህንን ብለን ካልን ይሄ የፊሶን ወንዝ እዚህ ጋር አሁን እንዳልከው ወንድምነት እዚህ ጋር ገልብጬ ነው ዛሬ ማሳያችሁ። የሳዑዲ አረቢያን ግዛትን ነው ይቆርጣል ብለው የሚሉት እንግዲህ ምሁራን ማለት ነው። በጣም ዶክትሬት ዲግሪ ፕሮፌሰሮች የሆኑ ጂኦግራፊ ላይ በጣም የሰሩ በጣም የተለያዩ ምንጮች አሉ። ግን ደግሞ በጣም ትክክለኛ የሆነ ምንጭ እሱ ላይ ማየት ካልሆነም ደግሞ እዛ ጋር የኦክስፎርድ ዩኒቨርሲቲ ትልቁ ቢብሊካል ምንድን ነው ጂኦግራፊ ያለኝ እሱን ላመጣው እችላለሁ። እሱም ላይ ከገለጡት እንግዲህ ኦክስፎርድ ማለት ነው ራሱ የሰራው 2 ትልልቅ መዝገበ ቃላቶች አንዱን ትንሹን አንደኛው አነስ ያለ ነው፣ ሌላኛው ግን በጣም ትልቅ ነው። እሱን አምጥተን እዛም ላይ ማየት እንችላለን። ወይ ደግሞ ታይፕ ማድረግም ትችላለህ። ፊሶን የሚለው ወንዝ ወይ ደግሞ ኤውላጥ የሚለው ምድር። ለምንድን ነው ይሄን የምንፈልገው? ይሄ ፊሶን የሚባለው ወንዝ ጠፋ እና ደርቋል ነው ብሎ የሚሉት ምሁራኑ። ደርቋል አሁን የለም፣ ግን በዚህ ይሄድ ነበር ብሎ ካርታ አለ። ከፈለግን በኋላ ካርታውን ቪዲዮ ከፍቼም ላሳያችሁ እችላለሁ። እና ወንድምነት እንዳየኸው ቅድም እኔም እንደነገርኳችሁ በሳዑዲ አረቢያ ውስጥ ሆኖ ወደ ኩዌት ነው የሚሄደው። ወደ ኩዌት አካባቢ በኩዌት ወይ ደግሞ በዚህ አባታችን አብርሃም ይኖር የነበረበት ኡር ከለዳውያን ብሎ በሚለው ወደዛ አካባቢ ላይ ወደ ኤደን ባህረ ሰላጤ ነው የሚፈሰው ማለት ነው። ስለዚህ በጣም ጥንቃቄ ሎኬሽን ነው አሁን የጠራችሁት። በእኛ አቅምም የሚመለስም አይደለም፣ ደግሞ ፈርተኑም ደግሞ ምንተው አይደለም። በቃ መጽሐፍ ቅዱስ የነገረንን ያህል ቢያንስ ሎኬሽኑን ተከትለን የወንዞቹን ፍሰት ተከትለን እርግጠኛ እዚህ ነው ብለን ባንላችሁም ግን የሆነ ለጥምንም ማያረካ መልስ ባይሆንም የሆነ ፍንጭ ግን ይሰጠናል መጽሐፍ ቅዱስ ወንዞቹን ስለጣ። አሁን ይህንን የደፈሩን ለምንድነው? ወንዞቹ አሉ። ዘፍጥረት መጽሐፍ ምዕራፍ 2 ላይ ወንዞቹ 4 ወንዞች አሉ። ጊዮን፣ ፊሶን፣ ኤፍራጥስና ጤግራስ የሚባሉት ወንዞች ማለት ከአራቱ አንዱ ጠፍቷል፣ 3ቱ ግን አሉ። ከ3ቱ ደግሞ የኛን የጊዮንን ከኢትዮጵያ የሚነሳውን ከኢራን ምስራቃዊ ብሎ ይላል። እሱንም አሳያችኋለሁ። ተባረኩ። እዚህ ላይ ምናልባት የምትሉት ነገር ካለ ሰሙሻ ወይ ቢኒየም ጨምሩት ነገር ካለ መጨመር ትችላላችሁ። ካልሆነ ወደ ኤርሚ ጥያቄ እንሄዳለን። የጌታ ማማለል ላይ የጠየቀው ማለት ነው። እንሂድ ወደዛ። ሳሙ የሚለው ሲጠና ጂኦግራፊ ሲጠና አሁን ለምሳሌ እነኚህ በጣም ጥንታዊ የሆኑ ወንዞች ናቸው። መነሻቸው መድረሻቸው አንዳንዶቹ ለምሳሌ ኤፍራጥስና ቲግረስ የሚባሉት እነሱ ክሊርሊ ይታወቃሉ። ምክንያቱም ያንኑ ስማቸውን ይዘው ኤንሽንትሊ ብዙ ጊዜ ስለቆዩ ማለት ነው። ፊሶን የሚባለው ያው ከመጽሐፍ ቅዱስ ፍሰቱን ተከትሎ የት እንደሚያቋርጥ ምናምን ጽፈውልናል። ጊዮንም እንደዚሁ ተብሏል። ግን አጌን ኤጁኬትድ ጌስ ነው። ኢቭን አሁን ጂኦግራፊ ላይ ራሱ የሚሰሩቱ ከመነሻ ፖይንቱ ከዚህ ይሆናል ተብሎ ከመነሻ ፖይንቱ ያው መጽሐፍ ቅዱስ ላይ ከተገኘው ከዛ ዲስክሪፕሽን ተነስተው ነው የሰሩት እና ይሄ ዴፊኒት የሆነ ነገር ባይሆንም ግን አትሊስት ፍንጭ ያለው መነሻ ነው እና ቴንኪው። ያው ወደ እንትኑ ሄድ እንችላለን። ኤርሚ ቴንኪው ተመልሶልኛል። እኔ ጋም ያው ሰዓት ሚድናይት ሆኗልና ተባረኩ። ጌታ ይባርክ ኤርሚ። ያው መጣለው ጥያቄ ሲኖረኝ ያው ማራለው ሁሌ ከታች ቁጭ ብዬ አንዴ ሳሙኤል ስለነገር አለ። ብዙ ጊዜ ቅድም እንደተባለው ስተዲ ነው ጥናት ነው ብዙ ጊዜ በፊሶን ወንዝ ዙሪያ የሚነገረው እና መዲና አካባቢ ሳውዲ አካባቢ ይቺ መዲና የምትባለው ከተማ እዛ አካባቢ ካለ ተራራማ ኤሪያ ተነስቶ የአረብን ባህረ ሰላጤ እያቋረጠ ሄዶ ኩዌት አካባቢ ይገባ ነበር ተብሎ ነው እና
ብዙ ጥናቶች ነው በዚህ ቦታ ይሄ ኬት ተነሳ የቱ ጋ ነበር እየተባለ ጥናቶች ነው ወይም ሃይፖቴቲካል እንትኖች ናቸው እየተነሱ ያሉት እና መነሻው ግን እዚሁ መዲና አካባቢ ሂጃዝ ከሚባል ተራራ አካባቢ ከተራራማ ኤሪያ መነሻው እዛ ጋ ነው ብለው ነው የሚናገሩት እና መድረሻው ደግሞ የኩዌት ባህረ ሰላጤ ነው እዛ ውስጥ ነው እዛ ጋ ነው ማብቂያው ተብሎ ይነገራል። ግን ይሄ ከጥናት የዘለለ ነገር አልተገኘም። ጥናት ነው ከዚህ ቦታ ነው የተነሳው ከዚህ ቦታ ነው የተነሳው የሚል ነው እንጂ እርግጠኛ ሆኖ እየተናገሩ አይደለም። እና ይሄ ለዛ ነው ኤንሸንት የሆኑ እንትኖች ቢገኙ አሁን ይሄ ብዙ ጊዜ የባይዛንታይን ፍራግመንት ለዚህ ነው የሚያስፈልገው። ግሪክ እንትን ስትል ይሄ የእስልምና መስፋፋት በጣም ትልቅ ማኒስክሪፕቶች እንዲጠፉ ተደርጓል እና በዛም ምክንያት ይመስለኛል የሪሶርስ እጥረት እየተገኘ ያለው እንደ አዲስ አርኪኦሎጂካል ቁፋሮ እየተካሄደ ይህ አርኪኦሎጂካል ቁፋሮ የሚሰጣቸውን ኤቪደንስ እየያዙ ነው መላምታቸውን የሚያስቀምጡት እና ኤርሚዬ ይሄ ነው ሀሳቡ። ያ ልክ ነው። እኔም እንደዚሁ ነው። አሁን ወንድሜ የሰሙ እንዳለው ነው። ይሄንን በቅርብ ነው ራሱ ብሉይ ኪዳን መልሼ እያጠናው ነበር፣ በተለይ ከጂኦግራፊ ጋር ማለት ነው። ኢቭን አዲስ ኪዳንም እያጠናው የአዲስ ኪዳን ማብራሪያ ግዛ ብሎ ሰው ልኮልኝ ባይዘው የገድላትና ድርሳናትን ብቻ አይደለም ማስመጣው ብዙ መጽሐፍቶችን አስመጣለሁ ጌታ ቢረዳ ለማንበብ ማለት ነው። ጌታ እናገለግላለን ብለን ካል የእግዚአብሔርን ሕዝብ እናገለግላለን ብለን ካል ሎኬሽንም ከጠራን ቢያንስ አሁን እንዳለው በጥናት ደረጃ የዘርፉ ልሂቃን የሰሩትን በደንብ የደከሙበትን በአግባቡ መናገር በጣም ተገቢ ነው። በአግባቡ ማለት ነው እና ይሄው ነው ክፍሉ ማለት ነው። ምናልባት የምትፈልጉ ከሆነ እዚህ ጋር አንድ ያገኘሁትን እዚህ ኦኬ፣ አንዴ ይቅርታ። ከዛ ወደ ዋናው ጉዳያችን ላይ እንገባለን። ይህም በእርግጥ ወሳኝ የሆነ አርዕስት ነው የተነሳው። ኦኬ፣ እንደዚህ ላሳይ እስቲ ምናልባት እዚህ ጋር ከታያችሁ ይሄኛው ማፕ ላይ የፊሶን ወንዝ የሚባለው ይሄው የሳዑዲ አረቢያ ፊሾን ይላል። ፊሾን ሪቨር ይላል። ወደ ኩዌት ነው የሚያቀነው። ከዚህ ግን ከሳዑዲ አረቢያ አሁን ቅድም ሰሙሻ እንዳለው ከሰሜናዊው ነው፣ ሰሜን አቅጣጫ ላይ ነው። ግን ደግሞ ብዙ ሰሜንም አይደለም፣ ግን መካከለኛው ሳዑዲ አረቢያ ግዛት ውስጥ ነው ያለው። የሳዑዲ አረቢያ ከዚህ የእግዚአብሔር ተራራ ተብሎ ከተባለው ከሳይናይ ጋር በተገናኘ ለማየት እንደፈለኩት ሳዑዲ አረቢያ ይሄ ሰሜኑ ክፍል በጣም የበዙ ተራሮች አሏት። ኮረብታ፣ ተራራ፣ አቀበት፣ ቁልቁለት የሚባለው ማለት ነው። ይሄ ምድያም ምድር የሚባለው ፓርት ነው በዚህ ጋር ያለው። ግን እዚህ ጋር ይሄ ያለው ታላቁ የእግዚአብሔር ተራራ ተብሎ የሚባለው እነሱ ጀባል ሙሳ ብለው የሚሉት የኮሬብ ወይ ደግሞ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ብሎ ያለበት የፋራን ተራራ እዚህ አካባቢ ላይ ሳዑዲ አረቢያ ግዛት ውስጥ ነው ያለው። የእግዚአብሔር ተራራም ተብሎ የሚባለው ይሄ ጌታ ለእስራኤል ልጆች ራሱን የገለጠበት እዚህ ነው ያለው ብለው በጣም ከጨረቃ ላይ አይ ቲንክ እንደዛም ብሎ የሚል ነገር ነው። ሳይንቲስቶች ናቸው እዚህ አግኝተውታል ተራራውን ማለት ነው። በደንብ ይዩት። ማውንት ፋየር ብላችሁ ዩቲዩብ ላይ ጉግል ብታደረጉት በደንብ ታዩታላችሁ። በጣም ጥንቃቄ ማለት በጣም ትዕግስት ይጠይቃል። ለመስማት በጣም ብዙ ትዕግስት ይጠይቃል። የመጽሐፍ ቅዱስንም እውነትንም ማወቅ ይጠይቃል። እነሱ የሚናገሩትን ብቻ ሳይሆን የመጽሐፍ ቅዱስን እውነት የሚጠቅሷቸውን ጥቅሶችን በተለይ ብሉይ ኪዳንን በደንብ የምታጠኑ ከሆነ ያጠናችሁ ከሆነ የሚናገሩት ይገባችኋልና በግርድምድሙም ቢሆን እንደዚህ ይናገራሉ ማለት ነው። አሁን እዚህ የኤፍራጥስ ወንዝ አለ፣ የጥግራስ ወንዝ አለ፣ እዚህ ጋር ደግሞ የፊሶን ወንዝ አለ። እዚህ ጋር ይህንን ያጠኑ ሰዎች የእኛን ጊዮን ብሎ የሚለውን ይህንን የአባይን ወንዝ ትተውታል። ታዲያ ከፐርዥያን ከኢራን ምስራቃዊ ግዛት ላይ ጊዮን የሚባል ሪቨር አለ ብለው ይህንን ክሌም ያደርጋሉ። የእነሱ ናቸው ያደረጉት። እውነተኛ ነው ማለት አይደለም። አንዳንዴ ለእኛ ለሀገራችን አንዳንዶቹ ያላቸው አስተሳሰብ ኢትዮጵያ ተብሎ ሲባል የሚጠሉበት ነገር እንዳለ ይታወቃል። ጠሉም አልጠሉም ግን ሪያሊቲውን ዲናይ ላይ ያደርጉ አይችሉም ከሆነ ማለት ነው። እና አሁን ይሄኛው ጊዮን የሚለው ይታያቸዋል።
ጊዮን ሪቨር ብሎ ይላል። ይህንን ወንዝ ካሩን የሚለውን ወንዝ ማለት ካሩን ሪቨር ብሎ የሚለውን ጊዮን ተብሎ ይጠራል ብለው እንግዲህ ዘርፉ ላይ ያጠኑ ሰዎች ናቸው የሚናገሩት። ኦኬ ይሄ ፐርዥያን ገልፍ የኤደን ባህረ ሰላጤ ማለት ነው። እና እዚህ የኤፍራጥስና የጥግረስ ወንዝ እዚህ ደግሞ የፊሶን ወንዝ ወደዚህ ይፈሳል። ቅድም ወንድሜ ሰሙም እንዳለው ቅድም እንደነገርኳችሁ በዚህ በኩዌት በኩል ሄዶ እዚህ ነው ብሎ ይላል። ይሄኛው እነሱ እንደሚሉት ከሆነ እነዚህ 4 ወንዞች እዚህ አካባቢ ከገቡ ኤደን ገነት እዚህ አካባቢ ነው ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2ን መሰረት ታሳቢ አድርገን ታዲያ ሁኔታ ልቻ የለመለመ የአትክልት ስፍራ ብለህ ካልክ ጠፍቶ ነው። ይሄኛውን ገነት ቅዱስ ጳውሎስ በቆሮንቶስ ላይ ከተናገረው ገነት ጋር አነጻጽሮ መናገር ተገቢ አይደለም። አዳም ሲባረር እንግዲህ ያ ቦታ ይሄ ነው ብለው የቋንቋ ሊቃውንት ከተናገሩ ከዚህ ከአትክልት ስፍራ ነው የምትገለባበት የኪሩቤል የነበልባል ሰይፍ አሳይቶት እግዚአብሔር ያስወጣው ማለት ነው። የመጽሐፍ ቅዱስ ተማሪዎች ከዛ ወጣ ኖድ በሚባል ምድር ኖረ ይላል። ኖድ ማለት ተቅበዝባዥ ማለት ነው ብሎ የሚል ትርጓሜ አለው። የቋንቋው ሊቃውንትና የመጽሐፍ ቅዱስ ተማሪዎች የሚናገሩትን ማለት ነው። እና ያው ከኤደን ገነት ሲባረር ከአትክልቱ ስፍራ ሲባረር ወጣ። ይሄኛው ገነት ተዘግቷል ብሎ የሚለውን የሰማያዊ ገነትም ደግሞ ተዘግቶ ነበር ብሎ የሚል በኦርቶዶክስ ቤተክርስቲያን አስተምሮት አለ። እኔ በደንብ በሰፊ በትዕግስት ሰው መጥቶ ብናወራበት በጣም ደስ ይለኛል። ለምሳሌ አባታችን አብርሃም ቅድም እንዳልኳቸው አባታችን አብርሃም በገነት ነበር ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን የሉቃስ ወንጌል መጽሐፍ ምዕራፍ 16ን በተረጎመችበት ማለት ነው። በሲኦል አለ ብላ አትልም። ትርጓሜው ላይ አንድምታው ላይ በገነት አለ ብላ ትላለች። በገነት ካለ ደግሞ በሕማማተ መስቀል ላይ ቅድም መግቢያ ላይ እንዳልኳችሁ ምን ብላ ትላለች? ኤሎሄ ኤሎሄ ላማ ሰበቅታኒ ወአንተ ትቀድሞ ለአዳም በዊአ ውስተ ገነት አባ እማፀንኩ ነፍሴ ውስተ እዴከ ወኢቤተ ፈጸመ ኩሎ ብሎ የሚለውን ጌታ በተናገረበት ክፍል ላይ ለፈያታዊ ዜማን በተናገረበት ላይ ወአንተ ትቀድሞ ለአዳም በዊአ ውስተ ገነት ከአዳም ቀድሞ ገነት ገባ ብላ ትላለች። ከአዳም ቀድሞ ብሎ የሚለውን አዳም ብሎ የሚለውን ሰው በሚል ነው የሚያዘው። እና እንደዛ ከተባለ ደግሞ አብርሃም ቀድሞ ገብቶ ነበራ። በሉቃስ 16 አንድምታ ትርጓሜ በጌታችንና በአብርሃም ዘመን መካከል የ1900 ዓመት ርቀት አለ። በሙሴና በጌታ የ1500 የእስራኤል ሕዝብ ከግብፅ ምድር ከወጣበት እና የጌታ 1500 ዓመት አለ። የአብርሃም ደግሞ ያው እስራኤል 400 ዓመት በግብፅ ኖረው የለ 430 ምናምን ነገር በግብፅ ኖረዋል። አብረን ስንደምረው 1500 ሲደመር 430 ኦልሞስት 1930 ዓመት ርቀት አለ ማለት ነው ከአባታችን አብርሃምና ከጌታ ስቅለት መካከል ማለት ነው። ስለዚህ አዳም ቀድሞ ገነት ገባ ብሎ የሚለውን በሉቃስ ወንጌል መጽሐፍ ምዕራፍ 16 የአንድምታ ትርጓሜ የኦርቶዶክስን ክሌም ከወሰድ ነው ካመንን ወአንተ ትቀድሞ ለአዳም በዊአ ውስተ ገነት ብሎ የሚለው የሕማማተ መስቀሉ ትክክል አይሆንም ማለት ነው። እና በደንብ መታየት አለበት በእርጋታ ማለት ነው። አሁን ይሄ የነገርናችሁ ሁሉ በቃ አብሶሉት ትሩዝ ነው የሚባል አይደለም። ቅድም ወንድሜ ሰሙ እንዳያል ጥናቶች ናቸው። አንዳንዶቹ መላምት ነው፣ አንዳንዱ ግምት ነው፣ አንዳንዱ ደግሞ በትክክል ተጠንቷል። በትክክል ያጠኑ ሰዎች አሉ። ሂስቶሪካል ላይ ጂኦግራፊ ላይ በጣም ያጠኑ ሰዎች አሉ። አርኪኦሎጂስት የጥናት ምርምር በጣም ያጠኑ ዘመናቸውን ሁሉ የደከሙ ሰዎች አሉ። ድካማቸውን ሁሉ ውሃና አንቸልሰውም። ግን አንዳንድ ምንጮች ዝም ብለን ጉግል አድርገን የምናገኛቸው ምንጮች ሁሉ የሚያወሩት ትክክል ነው ማለት አይደለም። ታማኝ የሆኑ ምንጮች አሉ። እነዛ ታማኝ የሆኑ ምንጮች ላይ ስናይ እንደው በጣም በ4 ነጥብ የተዘጋ የተደመደመ እውነት ነው ብለው ባይነግሩንም ግን ጥሩ መላምቶችን ሚዛን የሚያነሳ ወይ ደግሞ ውሃ የሚያነሳ ተብሎ እንደሚባለው እንደዚህ አይነት ነገር ሊሰጡን ይችላሉ። በጥንቃቄ መስማት በጣም ጥሩ ነው። ይሄኛውን ክሌም ያደርጋሉ ጊዮን ብሎ የሚለውን ፐርዥያ ኢራን ማለት ነው ከእሷ ምስራቅ ላይ የሚሄድ ብለው ይላሉ። በቅርብ ነው ዘፍጥረትን እያጠናው እያለሁ በግሌ ስንደፋደፍ ያገኘሁት ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። እሺ ወደ ወንድሜ ወደ ዴቭ ኒድ ቢኒያው ቀጥሉ። ይሄ የጌታችን የኢየሱስ ክርስቶስ አማላጅነት ብሎ የሚለው እባካችሁ ወገኖቼ እባካችሁ ይህ እኮ በቃ በመጽሐፍ ቅዱስ ተጽፎ የተገኘ ይህን ያህል እኮ ሊያከራክር እኮ የሚገባ ነገር እኮ አይደለም። የሚገባ እኮ ነገር አይደለም። ወንድሞች እናቶች፣ በቃ ጻፉ እኮ በመንፈስ ቅዱስ። እነ ጳውሎስ እና ዮሐንስ እኮ ጻፉ። እኛ ምድር ላይ ብቻ ነው የምንከራከርበት።
ኢየሱስ ያማልዳል ተብሎ ሲባል አሁን በአብ ፊት እየተደፋ እየተቀና እባክህ ማረው ቢንያምን ማረው አብዲሳን ማረው ዘሙን ማረው ኤርሚያስን ብሎ እንደሚጸልይ እንደሚለምን አድርገን እንደምንናገር አድርገው ይናገራሉ። እኔ አላልንም። ካልንም ያለ እውቀት ሆነን የተናገርንበት በቃ ስሜታዊ ሆነን የተናገርንበት ጊዜ ነበር። አለማወቃችን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል አይደል ቅዱስ ጳውሎስ። ኦኬ እንደዛ እንኳን ብዬ እኔ እንኳን ከተገኘው ያለ እውቀት የተናገርኩበት ጊዜ አለ። ያ ያለ እውቀት ነው። በቃ ይቅር በሉኝ ነው የሚባለው። የጌታችን የኢየሱስ ክርስቶስ አማላጅነት ሳይታለም የተፈታ እንደሚባለው የተደመደመው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ኦኬ ምን እያልኩ ነው? መጽሐፉ ምን እያለ ነው? አሁን እዚህ ጋር ኢቭን ኢቨንቶችን በቃላቶቹ ደርድሮ ነው ያስቀመጠው። ኦኬ የሞተው አለ። ኦኬ ይልቁንም ከሙታን የተነሳው ከዛስ በእግዚአብሔር ቀኝ ያለው። ኦኬ በእግዚአብሔር ቀኝ ያለው ሲለምን እያለ ነው? ኦልሬዲ የገባው ሰማይ እያለ ነው። በእግዚአብሔር ቀኝ ያለው ደግሞ ማለት ስለ እኛ የሚማልደው የሚማልደው ሲል አሁን የማለደው ቢለን ኃላፊ ጊዜን ነው። የሚማልደው ብሎ ግን ቀጣይ ጊዜን አስቀምጧል። የሚማልደው ክርስቶስ ኢየሱስ ነው። እዚህ ጋር ዘጋለን። ኦኬ ታዲያ ምን እያልን ነው ሲባል ኮንቲኒየስሊ አሁንም ቢሆን በእርሱ በክርስቶስ ኢየሱስ ምንን አግኝተናል? እርቅን አግኝተናል። አሁንም ቢሆን ስለ እኛ የሚታየው ማን ነው ከተባለ ኢየሱስ ራሱ ነው። አሁን ዋና ዋና ጥቅሶችን እንደዚህ ቶሎ ገረፍ ገረፍ አድርገን እናያቸው። እሺ ይሄኛውን ሮሜ መጽሐፍ ላይ የተጻፈው ነው። ሮሜ 8:34 ዕብራውያን ደግሞ 7:24 ላይ ጀምሮ ያለውን ቃል እንየው። ዕብራውያን 7:24 እሺ ከ22 ጀምሮ ላንብበው። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ለምን? ለሚሻል ኪዳን። ከዛስ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። እርሱ ግን አለ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን የማይለወጥ ክህነቱን ከምን ጋር ነው ያገናኘው? ለዘላለም የሚኖር ብሎ ነው የነገረን። ኦኬ ሶ ለዘላለም የሚኖር ስለሆነ ነው ያለን። ምንድን ነው ታዲያ? ለዘላለም የሚኖር ከሆነ ክህነቱ አሁን አይለወጥም ማለት ለዘላለም የማይለወጥ ክህነት አለው። አሁን ስለ ክህነቱ ሲነግረን አስቀድሞ ከመልከ ጼዴቅ ጋር እንደ መልከ ጼዴቅ ብሎናል። የዘላለም ክህነት አለው። ኦኬ ከዛ ቀጠለና ከሕያውነቱ ጋር የሚገናኝ መሆኑን በጣም በማስተዋል መረዳት አለብን። ከዛስ ስለ እነርሱ ቁጥር 25 ስለ እነርሱ ሊያማልድ ስለ እነሱ አማልዶ ቢለን በኃላፊ ጊዜ ነው። ሊያማልድ ዘወትር በሕይወት ይኖራልና በምንድን ነው የሚኖር? ዘወትር በሕይወት ምን ሊያደርግ? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ኦኬ ስለዚህ ጌታ አንድ ጊዜ ነው የተሰዋው፣ አንድ ጊዜ ነው የሞተው፣ አንዴ ነው የተነሳው። ኦኬ ስለዚህ በገዛ ደሙ ወደዛች በእጅ ወዳልተሰራች በሰማይ ወዳለችው ወደዛች በገዛ ደሙ ገባ አለን። ኦኬ በገዛ ደሙ የገባው ይሄ ጌታ ሕያው ነው ዛሬ። አዎ ሕያው ነው። ስለዚህ እርሱ ሕያው ከመሆኑ የተነሳ ዘወትር ይማልድልናል አለ። ምን ማለት ነው ዘወትር ይማልድልናል ስንል? እስካሁን እየተደፋ እስካሁን ቀና ዝቅ እያለ በሰማያት አባቶ እባክህን ይቅር በላቸው ይላሉ? ኖ እንደዛ ማለት አይደለም። እርሱ አንድ ጊዜ ተሰውቷል። ስለዚህ ያንን የተሰዋውን አሁን እርሱ ስለ እኛ ምን ይላል? ይታያል እያልን ነው። ስለ እኛ ይታያል።
ለዚህ ነው አሁን መካከለኝነቱን የምናወራው። ቀጥሎ ስለኛ ይታያል። ምን እያልን ነው? እዛው ዕብራውያን 9 ላይ ቁጥር 24 እንደዚህ ይለናል። ክርስቶስ አለ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና። እሺ ታዲያ ወዴት ነው የገባው? ነገር ግን በእግዚአብሔር ፊት ስለ እኛ አሁን መቼ? አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። አሁን ይታይ ዘንድ የሚያደርገው ፕሬዘንት ያደርገዋል። አሁን ብሎ ዛሬ ያደርገዋል። አሁን ያደርገዋል። ከዛሬም በላይ አሁን ፕሬዘንት ያደርገዋል። ይሄንን እኛም ካለፍን በኋላ የሚመጡ ገና 10,000 ጄኔሬሽን እንኳን ቢኖር which I don't think ያን ያህል ምንቆይ ጌታ ምጽአቱን በእኛ ጊዜ ኦልሞስት ደርሷል፣ ይመጣል። እነዛም ሲያነቡት አሁን ብለው ነው የሚያነቡት። ለምን? አሁን ሕያው ነዋ፣ መስዋዕቱ ሕያው ነዋ። አማላጅ ነው ስንል አስታራቂነቱ፣ መካከለኝነቱ ዛሬም ሕያው ነው እያለን ነው። ዛሬም በሕይወት አለ እርሱ እያለን ነው። ዛሬም በሕይወት አለ እርሱ እያለን ነው። ኦኬ፣ ይሄንን ለማብራራት ለምሳሌ ትላንትና አንድ ስፍራ ላይ ሄደን ነበር አይደለ? ዘሌዋውያን ላይ ዘሌዋውያን 17 ላይ ቁጥር 11 በጣም ደስ የሚል አገላለጽ አለ እዛ ጋር እግዚአብሔር አምላካችን የተናገረው። ኦኬ፣ ቁጥር 11 ላይ ምን ይለናል? የሥጋ ሕይወት በደም ውስጥ ነውና። በምን ውስጥ አለን? የሥጋ ሕይወት በደም ውስጥ ነውና አለን። ኦኬ፣ ደሙም ከሕይወቱ የተነሳ ያስተሰርያል። ከምኑ የተነሳ? ከሕይወቱ የተነሳ ደሙ ምን ያደርጋል? ያስተሰርያል አለ። ያስተሰርያልና በመሠዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት አለ። ምን ማለቱ ነው? ምን ማለቱ ነው? ደሙም ከሕይወቱ የተነሳ ያስተሰርያልና ሲለን ምን ማለቱ ነው? ሕያው ከመሆኑ የተነሳ አሁን በዚህ ሰዓት ደሙ ያስተሰርያል እያለ ነው። ስለዚህ የሰራው በመስቀል ላይ የሰራው ስራ ሁሉ ከሕያውነቱ የተነሳ ከሙታን በመነሳቱ ዛሬ ድረስ ያስተሰርያል። ዛሬ እንኳን ሰዎች ወደ ጌታ የሚመጡት ከሕያውነቱ የተነሳ ነው። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይለናል። አውጣውና እንደዚህ ይለናል። እሺ ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ አለ። አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው አለ። ከዛስ ቀጥሎ የሚናገረው እርሱም ሰው የሆነ ክርስቶስ ኢየሱስ ነው አለና ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾሙ። እውነት እናገራለሁ አልዋሽም ማለት አየህ፣ ራሱን ለሁሉ ቤዛ ሰጠ። ያ የተሰጠው ለሁሉ ቤዛ የሆነው ከምኑ የተነሳ? ከሕያውነቱ የተነሳ ነው። ለዚህ ነው የዕብራውያን ጸሐፊ ምዕራፍ 7 ላይ እኮ በጣም ክሊርሊ የሚነግረን ዘወትር ይኖራልና አለን። ለምንድን ነው ዘወትር የሚኖረው? ሊያማልድ እና ሊያማልድ ዘወትር ይኖራል ሲለን መጽሐፍ ቅዱስ ታዲያ አሁንስ ደፋ ቀና እያለ በእግዚአብሔር ፊት እባክህን አባቶ እባክህን ይቅር በላቸው እያለ ነው ወይ? አይደለም። ክህነቱ የማይሻር የዘላለም ክህነት አለው። የዘላለም ክህነት አለው። ስለዚህ ይሄ ካህን ዛሬም በሰማይ ያለው ካህናችን ራሱን የሰዋ ነው። ራሱን አሳልፎ የሰጠ ነው። ነፍሱን ስለ ወዳጆቹ ነፍሱን ቤዛ አድርጎ የሰጠ ነው። ይሄ ነፍሱን ቤዛ አድርጎ የሰጠው ስራው በመቃብር ውስጥ ተቀብሮ አልቀረም። ዛሬ ሕያው ነው።
ዛሬ ያማልዳል፣ ዛሬ ያስታርቃል፣ ዛሬ መካከለኛ ነው። ከምኑ የተነሳ? ከሕያውነቱ የተነሳ ሞት ስላልያዘው። ዕብራውያን መጽሐፍን በደንብ ብታጠኑት ስለ አማላጅነቱ ሰው ግር ይለዋል ብዬ አላምንም። እሺ እንቀጥል። ከዛስ እዛው ዕብራውያን ምዕራፍ 4 ላይ ደግሞ አሁን ቁጥር 14 ላይ ይህንን በጣም ባይዘዌ ለህይወት እኔ የእግዚአብሔር ቃል በጣም ነው ልቤን ደስ የሚያሰኘ። ይሄ በተለይ ይሄ አሁን የማነብላችሁ ክፍል በጣም ነው ልቤን ሐሴት የሚያደርገው። ለምንድን ነው ሲባል ኮንፊደንሳችንን ነው። በእርሱ ላይ ያለን ኮንፊደንስ ምን አይነት ነው? ገብቷል? እኛ አሁን እርሱ ላይ ኮንፊደንስ አለን። ማን ላይ? ሰማያትን አልፎ የገባው ላይ። ለምን ሲባል አሁን ዕብራውያን ምዕራፍ 4 ቁጥር 14 ላይ ምን ይለናል? እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቃለን፣ ወይንም እምነታችንን እንጠብቅ። ማን ነው ሰማያትን ያለፈው? ማን ነው ካልከ ሰማያትን ያለፈው የእግዚአብሔር ልጅ ነው። እሱ ትልቁ ሊቀ ካህን ነው አለ። ሰማያትን አልፏል እንዴ? ከመውረዱ በፊት አስቀድሞ እኮ እሱ ዘላለማዊ ነው፣ አሁንም ዘላለማዊ ነው። ታዲያ ክህነቱ ከማን ጋር ነው የሚገናኘው ከተባለ ክህነቱ ከእኔና ከአንተ ጋር ነው የሚገናኘው። ካህን የሆነው አሁንም በዛች በእጅ ባልተሰራችው በዛች ሰማያዊ በሆነችው መቅደስ ውስጥ ያለው ከማን ክህነት ጋር ነው? ለማን ነው እዛው ውስጥ የሚያገለግለው ከተባለ እኔና አንተን ወክሎ ነው። መካከለኛችን እርሱ ነው። አየህ፣ ከዚህ እሱ ሰማይን አልፎ የገባ ታላቅ ሊቀ ካህን ስለሆነ ከዛ ቀጥሎ ሚለንን ይወለን አስተውል። ዝም ብሎ እኮ እንትን አይደለም። ይኸውልህ አሁን ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም ማለት። ኦኬ፣ ከኛ ጋር ነው ለካ የሚያያዘው። ሊቀ ክህነቱን ስታነሳ ከኛ ጋር ነው የሚያያዘው። ዝም ብሎ ሰርቶ ስራ በቃ አያገባኝም እነሱ ብሎ የሄደ ጌታ የለም። እኔና አንተ ነን። እኔና አንተን ለማስታረቅ ነው። ለእኔና ለአንተ ለመታየት ነው አሁን ድረስ ያለው። አሁን ይታይልናል ሲለን አሁን ድረስ የሚታይ ስለሆነ ነው እርሱ። በማን ምትክ? በእኔና በአንተ። አየህ፣ ከዛ ቀጥሎ ቁጥር 16 ላይ ሲደመድምልን እንግዲህ አለን። እንግዲህ ብሎ እንትን ሲል ከላይ የነገረን ነገሮች አሉ። ምንድን ነው የነገረን? በሰማያት ያለፈ ታላቁ ሊቀ ካህናችን የእግዚአብሔር ልጅ ኢየሱስ ስላለን አለ። ከዛ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራ የማይችል አይደለም ማለት። ኦኬ፣ ከዛስ እንግዲህ አለ። እንግዲህ ብሎ ሲናገረውን ምን እየሰጠ ነው? ከላይ የተናገረውን አጽንኦት ሰጥቶ ከዛ ድምዳሜ እየሰጠበት ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አየህ፣ ወደ ጸጋው ዙፋን በእምነት መቅረብ የምንችለው እኛን የወከለ በእኛና በእግዚአብሔር መካከለኛ የሆነ አንድ ስላለ ነው። የሚታይልን አንድ ስላለ ነው። ስለዚህ ከሱ የተነሳ ዛሬም ድረስ ድፍረት አለኝ። እግዚአብሔር አባቴ ሆይ ብዬ ስነግረው ስጣራ ያ ድፍረት ስላለኝ ነው። በእርሱ በኩል ነው የመዳንን ሥራ የፈጸመው። ስለዚህ በእርሱ በኩል ነው ሰዎች እንዲመጡ የተፈለገው።
ሰዎች እንዲድኑም የተፈለገው በእርሱ በኩል ብቻ ነው። ታውቃለህ? ስለዚህ በእርሱ የሚመጡትን አብ ይቀበላል። በእርሱ የሚመጡትን አብ ይቀበላል። በእኔ የሚመጣ በእኔ እያለ ሲናገር ኢየሱስ ስለምኑ እየተናገረ ነው? የኢየሱስን እኮ እንዲህ ሰውነት ቦጭቀ ገብተህ እኮ አይደለም። ገብቷል? በእኔ በኩል ሲል ኢየሱስን ልክ እንደዚህ እንደ መዝጊያ በር ምናምን እንደዚህ ክፍት ዝግት የምታደርገው እኮ አይደለም። አየህ? እርሱ የወከለው ኢየሱስ የወከለው አየህ? እኛ በእርሱ ላይ ባለን እምነት ኢየሱስ ለእኛ ምን ሆኖልናል? ተተክቶልናል። እርሱ የእርሱ ጽድቅ ለእኛ ተቆጠረ። ለምን? እርሱ ለእኛ ታየልን ነው። እሱ ለእኛ ታየልን። ስለዚህ አሁንም ድረስ ይታየልናል። አሁንም ድረስ ይታየልናል። ትላንትና አንድ ወንድም እዛ ዮኒ ቤት ፓራክሊቶስ የሚለው ቃል ላይ ስትሮንግ ነምበሩን ሄደን እንይ እና ፓራክሊቶስ ማለት ለምሳሌ ዮሐንስ ወንጌል 14 ላይ ቁጥር 16 ላይ አጽናኙን እልክላችኋለሁ ብሎ የተናገረበትም ፓራክሊቶስ ብሎታል። ከዛ ደግሞ አንደኛ ዮሐንስ መልእክት ላይ ምዕራፍ 2 ቁጥር 1 ላይ ያለውንም እሱንም በአብ ዘንድ ጠበቃ አላቸው የሚለውን ፓራክሊቶስ ብሎታል። ስለዚህ ኢንተርቼንጅብሊ መጠቀም የምንችላቸው ቃላቶች ናቸው ብሎ ሲናገር ነበር። አያቸው፣ ችግሩ እንደዚህ ነው። ይኸውልህ ኢንተርቼንጅብሊ የምትጠቀማቸው ቃላቶች አይደሉም። አሁን ምንድን ነው ከተባለ ቃላት ኮንቴክስት ይፈልጋሉ ነው። ኮንቴክስት ይፈልጋሉ። ለምሳሌ በእንግሊዝኛ እኔ ላይት ብል አሁን ላይት ዋት ምንድን ነው ላይት ማደርገው? ኦር ላይቱ ምንድን ነው? ላይት ካልን ብርሃን እያልን ነው አንደኛው። ላይት ካልን መለኮስም እያልን ነው። ላይት ካልን ደግሞ ስለ ስኪን የምናወራ ከሆነ ደግሞ ላይት ስኪን እንላለን። ለምሳሌ አየህ፣ ግን ላይት የሚለውን ቃል ወስደ የፈለክበት ኮንቴክስት ውስጥ አታስገባው። አባቶችም አየህ ሲተረጉሙትም ከግሪኩ ላይ አባቶችም ኮንቴክስቱን በስርዓት አንደርስታንድ አድርገው ነው ፓራክሊቶስ የሚለውን የከተቱት። አሁን ፓራክሊቶስ የሚለው ቃል በዮሐንስ ወንጌል 14:16 ላይ ሲጻፍ ኮምፎርተር ወይንም ሄልፐር ነው። አየህ የትኛውንም ትራንስሌሽን ኢቭን አይደለም ሌሎች እንግሊዝኛ ምናምን አዘር ትራንስሌሽኖች ይቅርና የእኛ እንኳን የአማርኛው መጽሐፍ ቅዱስ ትራንስሌሽን ላይ ፓራክሊቶስ ወይንም ኮምፎርተር የሚለውን አጽናኝ እልክላችኋለሁ ነው እንጂ ጠበቃ እልክላችኋለሁ ብሎ እዛ ጋር አልፈታም። ጥንቃቄ ያስፈልጋል። ገብተዋል? ኮንቴክስት ቤዝድ ነው። ቃላቶች ኮንቴክስት ቤዝድ ነው። ኦኬ፣ ኮንቴክስት ቤዝድ ነው። ሲቀጥል ደግሞ አሁን በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ምዕራፍ 2 ቁጥር 1 ላይ ያለውን ደግሞ አድቮኬት ወይንም አማርኛው ራሱ ጠበቃ ብሎ ነው። አንድም መጽሐፍ ቅዱስ ትራንስሌሽን ኢንተርቼንጅብሊ ወይንም አንዱን ሌላ ሌላኛውን ሌላ ብሎ የፈለገውን ሲፈታ አታዩትም። ለምን? ኮንቴክስት ማተር ያደርጋል። ኦኬ፣ አሁን ስትሮንግ ነምበሩን ራሱ ሄደን እንመልከት። የሁለቱም ስትሮንግ ነምበር 3875 ነው። የፓራክሊቶስ የሚለው የሁለቱም ፓርት ማለት ነው። ኦኬ፣ የሁለቱም ፓርት። ከዛ መፍቻ ቃላቶቹ ደግሞ ሲፈቱ ሶስቱም ቃላት በሶስት መንገድ ይፈተዋል። አንደኛው properly one called near to give help፣ በጣም ቅርብ የሆነ የሚያግዝ የሚረዳ ማለት ነው። ኦኬ፣ ከዛስ ሁለተኛው an intercessor, one whom entreats of behalf of another ይላል። ኢንተርሴሰር ማለት አማላጅ የምንለው ነው ወይንም መካከለኛ የምንለው ነው። አሁን ስትሮንግ ነምበሩን ነው ይሄንን የምናየው። ከዛስ
ሶስተኛ a comforter አጽናኝ። አየህ አሁን ኮምፎርተር የሚለውን ነው ለመንፈስ ቅዱስ የተጠቀሙት። የትኛውንም ትራንስሌሽን አይ ቻሌንጅ ዩ የትኛውንም ትራንስሌሽን በተለይ ዮሐንስ ወንጌል 14:16 ላይ ያለውን የትኛውንም ትራንስሌሽን አምጡ ለመንፈስ ቅዱስ መካከለኛ ብሎ የተናገረበት ወይንም ኢንተርሴሰር ወይንም አድቮኬት ብሎ ለመንፈስ ቅዱስ የተናገረበትን አንድ ሰው ካለ ያምጣልኝ። የለም። ለምን? ኮንቴክስቹዋሊ እንደዛ ስላልሆነ ነው። ኮንቴክስቹዋሊ እንደዛ ስላልሆነ ነው። አንደኛ ዮሐንስ ምዕራፍ 2 ላይ ያለውን ግን እያንዳንዱ ኢንተርሴሰር ወይንም አድቮኬት የሚለውን ተጠቅመው ሰርተውታል። ተጠቅመው ትራንስሌት አድርገውልን አሁን የጌታ የኢየሱስ ክርስቶስ አማላጅነት ባይዘወይ ብዙ ጥያቄ ያለው የኢትዮጵያ ኦርቶዶክስ ቸርች ውስጥ ነው። ፕሌንሊ ስነግራችሁ በዓለም ላይ ብዙ ቦታ ብትሄዱ ኢየሱስ አማላጅነቱ ጥያቄ ውስጥ አይገባም። የኢየሱስ አማላጅነት ጥያቄ ውስጥ የለም። ኢቭን ኮፕቲኮች የኢየሱስን አማላጅነት ጥያቄ ውስጥ አይከቱትም። ዲፍረንሳችን ያለው ሌሎችም አማላጆች አሉ ነው። በቅዱሳንም ምናምን ጸሎት ይሰማሉ እነሱም መካከል ይገባሉ ምናምን የሚለው ላይ ነው እንጂ ልዩነቱ በክርስቶስ ኢየሱስ አማላጅነት ላይ አንድ ጥያቄ ያለበት የለም። የኢትዮጵያ ኦርቶዶክስ ጋር ሲመጣ ነው ጥያቄው። ስለዚህ ሐሳቡን ልጠቅልለው። አማላጅ ነው ስንል ምን እያለን ነው? የሚያስምር የሚያስታርቅ መካከለኛ ማለት ነው። እነኚህን ዋና ሐሳቦች ይይዛል። ኢየሱስ አማላጅ ነው ስንል ከነዚህ ተነስተን ነው። አሁን ስለኛ የሚታየው እርሱ ነው። አሁን ስለኛ የሚታየው እርሱ ነው። መቼ? አሁን አየህ፣ ፕሬዘንት ቴንስ ነው የጻፈላቸው። ፕሬዘንት አድርጎ ነው የጻፈላቸው። ልጆቹ ኃጢአትን እንዳታደርጉ ይህንን እጽፋለሁ፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ምን አላችሁ? ጠበቃ አላችሁ። ልጆች ላልሆኑት አልጻፈም። ይሄንን ልጆቼ ሆይ ብሎ ሲጽፍ አማኝ ለሆኑት ነው የጻፈው። እናንተ አሁን አማኝ የሆናችሁ ብታደርጉ እንኳን በእርሱ ዘንድ ግን ጠበቃ አላችሁ እያለ ነው። ይህንን ኃጢአትን እንድታደርጉ ለማበረታታት ነው? አይደለም። ኃጢአትን እንድትሰሩ እንትን ለማነሳሳት አይደለም። ኢንፋክት ዘ ኦፖዚት፣ ኃጢአት እንዳታደርጉ ነው ይህን የምነግራችሁ እያላቸው። ነገር ግን ልጆች ናችሁና፣ ልጆቼ ብሎ ነው የሚጠራቸው። ልጆች ናችሁና ኃጢአትን ብታደርጉ ግን በአብ ዘንድ ምን አላችሁ? አድቮኬት አላችሁ፣ ጠበቃ አላችሁ። በእናንተ ምትክ የሚታያላችሁ፣ ኬዙን ፕሬዘንት የሚያደርግላችሁ። አየህ፣ አድቮኬት የሚለውን አሁንም ሲጠቀመው እዛ ጋር ቆሞ አይ ለሱ እኮ እኔ እኮ ከፍያለሁ እኮ እሱን እኮ ልትከሰው አትችልም ምናምን ብሎ ኢየሱስ አሁንም ሊጨቃጨቅ አይደለም የቆመው እዛ ጋር። ተው እንጂ እግዚአብሔር ሆይ ተው፣ አብ አባት ሆይ ተው እንጂ። እንደዛ አይደለም። በጣም የህፃናት ፒክቸር አስወጡ ካምሯችሁ። እንደዛ አይደለም። ነገር ግን ስለ እርሱ ሕያው ነኝ ነው። ስለዚህ ልጅ ሕያው ነኝ ነው። እርሱ በእኔ ያምናል ነው። ከፍዬለታለሁ ነው። ያንን መናገር አይጠበቅበትም። ለምን? በገዛ ደሙ ገብቷል። ሕያው ነው። ሕያው ነው። ስለዚህ ይሄንን በጥንቃቄ መረዳት አለብን። እና ኤርሚ የጠየቀው ጥያቄ ከተመለሰልህ የጌታ የኢየሱስ ክርስቶስ አማላጃችን ነው ስንል ይሄንን እያልን ነው። ሕያው ነው እያልን ነው። ከሕያውነቱ ጋር በጣም የሚገናኝ ነው። ኢየሱስ አማላጅ አይደለም ማለት ባይዘዌ ኢየሱስ የሰራው ስራ ሁሉ በሕያውነቱ ጽኑ አይደለም እያልን ነው። ያ ደግሞ በጣም ዴንጀረስ ነው። ይሄ ጴንጤን ለመቃወም እንዳይመስላችሁ። ጌታ ምስክሬ ነው። ተዉ፣ ጴንጤን እርሱት። ኢየሱስ አማላጅ አይደለም፣ መካከለኛ አይደለም ያለን ቀን ኢየሱስ ሕያው አይደለም እያልክ ነው።
ኢየሱስ ሕያው አይደለም እያልክ ነው። እና ይህንን ይመስላል። ሌላ ጥያቄ ካለ በደንብ ብሮድሊ ማየት እንችላለን ብራዘር። አይ የኔ ጥያቄ ይሄ ነው። እኔ ከዚህ ቤት አንድም 2-3 ነው የገባሁት። ጥያቄ ሲፈጥርብኝ መጽሐፍ ቅዱስ አንብቤ ሁሌም በፍቅር ተቀብላችሁ ነው የምትመልሱልኝ። እግዚአብሔር ይስጥልኝ። በጣም አሞኝ ነው ቤት ተኝቼ ነው እናንተን ልጠይቅ ይሄን ያክል ሰዓት የቆየሁትና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እስካሁን የጠቀስካቸውን ጥቅሶችን ይዣለሁ። መጽሐፍ ቅዱስን ቤቴ ላይ አለ፣ አነባቸዋለሁ በደንብ። ምናልባት ጥያቄ ሲኖረኝ ይገባለሁ። ቢንዬ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ኤርሚ፣ ሁላችሁም እግዚአብሔር ይስጥልኝ። አሜን። እሺ፣ ጸጋ ይብዛልህ፣ ተባረክ። ኦርቶዶክሳውያን ካላችሁ በዚህ ሀሳብ ላይ ስለምናወራ መግባት ትችላላችሁ። ኢየሱስ አማላጅ ወይስ ፈራጅ ብለን ፈራጅ ወይስ አማላጅ ብለን ጥያቄ አንስተናል። በዚህ ላይ ጥያቄ ያላችሁ መግባት ትችላላችሁ። ከዛ በፊት ግን መሪ እንኳን ደህና መጣ፣ ሰላም በለን፣ ድምፅህን አሰማን። ቆሞስ እንኳን ደህና መጣ። አይ ቲንክ ቤኪሻ ሰላም ብለህናል ይመስለኛል። ካላልከንም አንተም በለን። መሪ አለ? እሺ አለው። ሰላም እና ጸጋ ይብዛላችሁ። በጣም አከብራቸዋለሁ፣ በጣም እወዳቸዋለሁ። በዚህ አጋጣሚ ደግሞ በመድረክ ላይ እንደዚህ ባለው ነገር ተገናኝተን አናቅም ነበር ከሰሙ ጋራ። ወንድም የሰሙ በሆነው ነገር ሰሙ እንግዲህ ኮነ ከመአሃዱ እምኔነ ሆነዋል። ከመአሃዱ እምኔነ እና ወደ ነቀፌታው ወዳለበት ወደዚህ ህይወት ዓለም እኔን እንደጠላኝ እናንተንም ደግሞ ይጠላችኋል ወዳለው ህይወት መጥተሃል እና በዚህ በጣም ደስ ብሎኛል። በጣም ሁል ጊዜ ግን እድሉ አላጋጠመኝም እና አልተገናኘንም እንጂ ይሄው ደስታዬን መግለጽ ነው የምፈልገው። ቅድሚያ ብዬ ነው ለሰሙ እግዚአብሔር እንኳን ረዳ፣ እግዚአብሔር እንኳን ባረከ። ይሄ ትልቁ በኢየሱስ ክርስቶስ በኩል የሆነ በረከት ነው። ይሄ በረከታችን ይሄ ነው። እግዚአብሔር ይመስገን። ስለማንም ሳይሆን ስለሞተልን ስለ ኢየሱስ እንድንተርክ እንደ ሐዋርያት እና ይህ ስለሆነ ሰሙን ሰላም ልበለው ቅድሚያ ብዬ ነው። እግዚአብሔር ባርካቸው። ኤርምዬ በጣም ማከብርህ፣ በጣም ወድህ። ስለዚህ በኋላ ላይ እናገራለሁ። ኢየሱስ ፈራጅ ወይስ አማላጅ? አዎ ፈራጅ ነው። አዎ አማላጅም ነው። ሁለቱም የእርሱ ባህሪያቶች ናቸው። ምን ስለሆነ? ሰው ስለሆነ። እንዴት ለምን አማላጅ እንለዋለን? ሰው በመሆኑ። ፈራጅ ምንለው ስለምንድን ነው? ሰው በመሆኑ። በዚህ ላይ እንሄድበታለን በኋላ። እግዚአብሔር ባርካችሁ። በጣም ሰላምታዬ የከበረ ነው። ቢንዬ ጋድ ብለስ ዩ። አሜን። መሪ ጌታ ይባርኮት። በእውነት ጸጋ ይብዛሎት። እሺ ቆሞስ ሰላም በለን። ሰላም ብያለሁኝ። እንደውም ኤርምዬ፣ ቢንዬ፣ መሪጌታ፣ እንደውም ሰሙ፣ ቤካ፣ ሁላችሁም እዚህ ውስጥ ያላችሁ አጠቃላይ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። አለን የሆነ ትራንስፖርት ላይ ነኝ ግን አለሁ፣ ሰማለሁ። ብርክ በሉልኝ። ጸጋ ይብዛላችሁ። አሜን። ቆሞስ ጸጋ ይብዛልህ አንተም። እሺ በዚህ ጉዳይ መሞገት የሚፈልግ ካለ መግባት ይችላል። እሺ አንድ ቁጥር ነብዩ በተደጋጋሚ የጻፍክ ስለሆነ ግባና። እሺ ሌሎች ኦርቶዶክሳንም ካላችሁ መምጣት ትችላላችሁ። ኢየሱስ አማላጅ ወይስ ፈራጅ የሚል ርዕስ ይዘናል። እሺ እንዳገባባችሁ ነብዩ እንኳን ደህና መጣ። ሰላም ናችሁ? እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ ኢየሱስ አማላጅ ወይስ ፈራጅ እያልን ነው ጥያቄ። ሁለቱም ነን ማለት። ኢየሱስ አማላጅ ነው? አዎ።
ፈራጅም ነው። አዎ ኦኬ አማላጅ ነው ስለ ያው በመጽሐፍ ቅዱሱ መሰረት ነው። መጽሐፍ ቅዱስ መቼም አይሻርም። እውነት ነው። በጣም ጥሩ። እሺ በቃ አንተ አሁን ሞርለስ በአንተ ላይ እኔ ጥያቄም ስለሌለብኝ እሺ ወደ ቤተ አቅሌሲያ ነው ቤተ አቅሌሲያ ላውራውና ወደ አንተ እመጣለሁ። ነቢዩ እሺ ቤተ አቅሌሲያ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጌታ ይባረክ። እሺ ኢየሱስ ባይዞ ኬት ቤተ እምነት በመጀመሪያ ከኦርቶዶክስ ከኦርቶዶክስ። መልካም። ኢየሱስ አማላጅ ወይስ ፈራጅ? ፈራጅ አምላክ። አማላጅ አይደለም? አይደለም። ኦኬ አማላጅነቱን አትቀበልም? ቢፎር እና አፍተር። ቢፎር እና አፍተር ስትለኝ አልገባኝም። በስጋና ከስጋ በኋላ። በስጋና ከስጋ በኋላም ስትል አልገባኝም። ምን እያልከኝ ነው? ባጭሩ አልቀበልም። አይ ቆይ እሺ ችግር የለውም። በስጋና ከስጋ በኋላ ስትለኝ ምን እያልከኝ ነው? አልገባኝም እሱ ፓርት። እሱን አብራራልኝ እና አጭሩን ትነግረኛለህ። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ በስጋ ወራት ብሎ ተናገረው ማለት ነው። በስጋ ወራት ምን ይሁን ምን ሆነ? ማለደ ይል ነበር በስጋ ወራት ብሎ። ኦኬ አሁን በስጋ ወራቱ አይደለም? ይሄን ሳይሆን በምድር ላይ ስመላለስ ለማለት ነው። የካሳን ስራ ወይም የማስታረቅን ስራ በሚሰራበት ጊዜ ማለት ነው። እሺ አሁን ኢየሱስ ሰው ነው? ሰውም አምላክም ነው? ወይንም አምላክ ሰው እንደምንለው? ወደ ዋናው ሀሳብ መሄዱ አይቻልም? ቤኒ ወደዛ ለኔ ግን እሱ መጀመሪያ ክላሪፋይ እናደርግ። መሰረቱ በስጋ ወራት ማለት አይገብቶኝም። እሺ ችግር የለውም። እሱን ተቀብያለሁ። ቤተ አቅሌሲያ ዶወሬ እሱን ተቀብያለሁ። ችግር የለውም። በስጋ ወራት ማለት ያው በስጋ ወራት ማለት ያው በዚህ ምድር ሲመላለስ ማለት ነው። ከዛ ይለያያል አይደል? ምንድን ቆይታ በትንሣኤው አካል ሰው አይደለም ወይ ብዬ ጥያቄ ያቀረብኩት ምክንያት ስላለኝ አምላክ ሰው አይደለም ወይ አሁንስ ያልኩት። አይ በከበረ አካል ነው። ያ እኮ አምላክ ሰው አይደለም ወይ በከበረ አካል የሚደክም በትንሣኤ አካሉ? እግዚአብሔር ልጅ የሰው ልጅ ይባላል እኮ። ስለዚህ አሁንም አምላክ ሰው ነው ብለን ሪፈር ልናደርገው እንችላለን? አይ የሰውን ስጋ ለበሰ እንጂ በከበረ አካል ነው ያለው። በከበረ አካል የሚለው እኮ ተስማማ ነው፣ የትንሣኤ አካል ነው። አሁን አምላክ ሰው ነው ወይ ነው እያለ ያለ ነው። አምላክ ሰው ነው የሚል አለ ብያለሁ። ጥያቄ ነው የጠየቁ ወንድሜ። አሁን በትንሣኤው አካል አምላክ ሰው ነው? አሁንማ አምላክ ነው፣ ሰው አይደለም። እኔ እኮ ሰው አይደለም አልከውኝ። እግዚአብሔር ልጅ የሰው ልጅ ተብሏል አይደል? ብራዘር ምንድነው የምትለው? አሁን በትንሣኤው አካል አልኩ እኮ አይደለ? ከሙታን ከተነሳ በኋላ ኢየሱስ አምላክ ሰው ነው ወይ? አሁንም የሰው ልጅ የእግዚአብሔር ልጅ ይባላል አይደል? አልጠየቁም። እንደዛ የሚል ማስረጃ የለም። ማስረጃ አለ? አልጠየቁም። አሁን አምላክ ሰው ነው ወይ ነው ያልኩ ወንድም አለ። አምላክም ሰውም ነው ያልኩ እኮ። አሁን በትንሣኤው አካልም
ግልጽ ነው። ቤተ ኤክሌሲያ ለምንድን ነው የምትፈራው? አሁን በትንሣኤው ከሙታን ከተነሳ በኋላ አምላክ ሰውም አሁንም ነው ወይ ነው እያልኩ ያለሁት። አዎ ወይ አይደለም? አዎ። በጣም ጥሩ። ታዲያ እንደዛ አትለኝ፣ ምን ታስለፋኛለህ? ይህን ሁሉ በግልጽ መናገር እኮ ትችላለህ። አዎ በቃ ትክክል። እሱን እኔ የመስማማበት ሀሳብ ነው። በቃ አጨቃጭቀ ነው። እሺ ኢየሱስ አሁን አያማልድም? ወገኖች ይሰማለሁ። እኔ ኧረ ትሰማለህ ቢኒሻ፣ በደምብ ትሰማለህ። ወንድማችን ልትወያይ ነው የገባኸው ወይስ ምንድን ነው ሀሳቡ? እንዴ በቀጥታ እሱ የጠየቀኝን የመለስኩ እኮ ነው አባዬ። ኧረ ምንም እያወራህ አይደለም እኮ የጠበቀ ነው። መሀል ላይ ዝም እያልክ ነው እና ግራ ኔትወርክ ነው። ይቅርታ። እሺ ግን አንዳንድ ጊዜ በኦርቶዶክሳውያንም ስም እኔ ኦርቶዶክሳውያንም ማሰደብ ስለማልፈልግ አንዳንድ የሚያጭበረብሩ ሰዎች ስላሉ አንድ ጥያቄ ጠይቃለሁ። ኢየሱስ አብ ነው? ከጥያቄ እኔ እንደዚህ አይነት እምነት የለኝም። አይደለም። በስላሴ ታምናለህ? አምናለሁ። መልካም። እሺ ኦኬ፣ በጣም ጥሩ። አሁን ወደ ሀሳባችን እንግባ። ምክንያቱም ኦርቶዶክስንም ማሰደብ እዚህ ጋር ልክ ነው ብለን አናምንም። ያልሆነውን ሰው ሆኛለሁ ብሎ መምጣት ስለሌለበት። እሺ ኢየሱስ አሁን አያማልድም? ቤኒ ተናገር ያለው እኮ ሁለተኛ ጠይቀኝ፣ ሶስተኛ ማለት ነው። አዎ ማለት ደግሜ ልጠይቅም እችላለሁ። መመለስ ከደከመ ግን ያው ሌላ ሰው ይገባል ማለት ነው። አይ ሶስት የመለስኩ እኮ። እሺ እኔም አሁን አራተኛ ጨምሬ ልጠይቅህ። ኢየሱስ አሁን አያማልድም? እሺ አያማልድም። በጣም ጥሩ። እሺ ሮሜ 8:34 ትፈታልናለህ? እኔ ነው ድንገት ኔትወርክ ሊይዘኝ ይችላል። አንብብልኝ። እሺ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይለናል። አዎ እና የሚማልደው አለን ከሙታን የተነሳው በአብ ቀኝ ያለው የሚማልደው ክርስቶስ ኢየሱስ ነው አለን። ምን እናድርገው? ጥቅስ እሺ ከፍ ብለህ አንብበዋ ታዲያ። ከስንት ልጀምርልህ? ከ25 ላይ አንብበው። ኦል ዘ ዌይ ቱ 25። እሺ ችግር የለውም። ከ25 ላይ አንብበልህ። የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንዲገባን አናውቅም፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናልና። እሺ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ቤኒ በቃ ማለት ያው ሐሳቡን ያገኘው ይመስለኛል። ከፍ ብሎ ምንድን ያገኘው ሐሳብ እዚህ ጋር መንፈስ ራሱ ብሎ ምንድን ነው የሚለው? በማይነገር መቃተት ይማልድልናልና አለ። አዎ ማን ነው ማለት ነው? ምን እያለን ነው? እስቲ አንተ አብራራልና። አይ ያው ምዕራፉን ያነሳኸው አንተ ነህ እኮ። አዎ እኔ ያነሳሁት ቁጥር ከዚህ ምልጃ ጋር ምንም የሚገናኘው እንትን የለም፣ ያገናኘው ፓርት የለም። እስቲ አገናኘው፣ መንፈስ አገናኘው፣ ማስረጃ አገናኘው። አንድ ጊዜ ብራዘር፣ አንድ ጊዜ እሺ፣ ችግር የለውም። እንዲሁም ደግሞ መንፈስ ድካማችንን ያግዛል አለን አይደል?
እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል እና አለ። መንፈስ ራሱ በማይነገር። ስለዚህ ምን እያለን ነው እዚህ ጋር? መንፈስ ቅዱስንም አማላጅ ነው እያልከኝ ነው ወንድሜ? እንግዲህ እኔ አይደለም እያልኩ ያለሁት እኮ። ኦኬ፣ ስለዚህ መንፈስ ቅዱስም አማላጅ ነው እያለ ነው መጽሐፉ። ኦኬ፣ ስለዚህ መንፈስ ቅዱስ አማላጅ ነው። ቢን እየተረዳዳን ነው አይደል? እኔ ለምጠይቀኝ ብቻ ነው አሁን። እኔ በደንብ እየገባኸኝ ነው፣ ችግር የለውም። መንፈስ ቅዱስ አማላጅ ነው። እኔ አይደለም ያልኩት። መንፈስ ቅዱስ አማላጅ ነው መጽሐፉ እያለ ነው። በጣም ጥሩ። መንፈስ ቅዱስ አማላጅ ነው አልከን። በጣም ጥሩ። ስለዚህ በዚህ እኔ አይደለሁም መጽሐፉ ነው ያለው። አማላጅ ነው ሲለን እዚህ ጋር ምን እያለን ነው? አስረዳኝ። ምዕራፉን ያነሳው አንተ ነህ፣ ቁጥሩን ማለት ነው። አንተ እኮ ነው ወደዚህ የወሰድከኝ አይደል? አይ እኮ የጠየቁ 34 ነው። አንተ 26ን ከ25 ጀምሮ አንብብልኝ አልከኝ። ነበብኩልህ። አንተ ከ34 ጀምሮ አይደለም ማንበብ ያለብህ ቢንዬ፣ ከፍ ብለህ ነው ማንበብ ያለብኝን እኮ ነገርከኝና አነበብኩልህ። እና እዚህ ጋር ቆይ ብለህ እኔ ላስታርቃቸው። ስለዚህ 34ንም 28 አንብብልን። ሙሉውን ብታነብ ማለት ነው። ሙሉውን ከዚህ ያለው አንተ ከፍዬ እሰጣችኋለሁ፣ ተረጉሙታላችሁ። ከፍዬ እሰጣለሁ። ምዕራፍ 8 ሙሉን ያንብብልን። አንተ አንብበህ ትተረጉማለህ። ክፍሉ ሰፊ ክፍል ዝም ነው የምለው። አትልም። ወደ ላይ ከፍ ብላችሁ አንብቡ ብለህ ያልከው ጋር አንተ ትተረጉማለህ፣ እሱ ደግሞ ያለው ጋር እሱ ይተረጉማል። ኦኬ፣ አንተ ጨዋ ሆነ ቁጭ ብለህ እንደ ጥሩ የሴት እመቤት ይህንን አድርጊው ይህንን አታድርጊው ያለ ቃሉም ትንሽ ችግር የለም። የሴት እመቤት ብዬ ያልኩት ምንድነው? እናቶች ቁጭ ብለው ሰራተኛ ከቀጠሉ በኋላ ያኛውን ወንድሜ እየሰማኸኝ ነው? እኩል አታውራ። እንደ ወይዘሮ የሴት እመቤት ይባላል እና የሴት እመቤት ብዬ ያልኩ አንተ ሴት ነህ እያልኩ ሳይሆን እናቶች ሰራተኛ ከቀጠሩ በኋላ ቤት ውስጥ ሆነው ያኛውን ድስቱን አንሺው፣ ቡናውን አፊ፣ ረከቦቱን ጠቢው፣ እንደዚህ አድርጊው፣ ቤቱን ጥረጊው፣ ወልዊው ተብሎ እንደሚባል አንተ ቁጭ ብለህ መመሪያ ሰጪ፣ እኔ ግን ቁጭ እላለሁኝ አልክ። ማንበቡም ላይ የለህም፣ ትርጓሚውም ላይም የለህም። ኦኬ። እና አሁን እኔ ማንበቡ ላይ እና ትርጓሚውም ላይ ሁለታችሁንም ከፍዬ እሰጣለሁኝ። በመጀመሪያ 39 ቁጥር ስላለው ሙሉ ይነበብልኝ ነው ያልከው። እንግዲህ 39ኙን ክፍል ከፍለን ማለት ነው ቢያንስ 38ቱን ከፍለን እንወስደዋለን ማለት ነው። ስለዚህ አሁን አንተ ቢያንስ ከምዕራፍ 1 ማለት ከምዕራፍ 8 እስከ ከምዕራፍ 8 ከቁጥር 1 እስከ ቁጥር 17 ድረስ ያለውን ተርጉም፣ ከ18 እስከ 39 ያለውን ቢኒያም ይተረጉማል ወይ እኔ ተረጉማለሁ። ጋይድ እንደውም ቢኒ ሚዩት አድርገው እኔ ተረጉማለሁ። ወይ ደግሞ አንተ ከፈለክ ከቁጥር ማለት በቃ ከቁጥር 1 እስከ ቁጥር 20 ድረስ ያለውን ተርጉመው እስከ 19 ድረስ ወይ እስከ 20 ድረስ ያለውን ተርጉመውና ሙሉን ተርጉምልኝ ብለሃል። ሙሉ ይነበብልኝ ብለሃል። ምዕራፍ 8 ቁጥር 34 ብሎ ሲል የለም ወደ ቁጥር 26 ወር ላይ ከፍ በል ብለሃል። ያ ክፍል ማን ነው የሚማልደው ብሎ ይላል ብሎ የሚለውን አላስማማ ብሎ ስላላችሁ እኔ ከፈለክ እሱኛውን ክፍል እኔ እንድተረጉመው አንተ ከምዕራፍ 8 ከቁጥር 1 እስከ ቁጥር 20 አንብበውና ተርጉመው እስከ ቁጥር 18 እንዳይበዛብህ ማለት ነው። 18ቱን ቁጥር 830 ሰው እዚህ ጋር ይሰማል። ብዙ ሺህ ሰው ቢሃይንድ ባይ ይሰማል። ቶሎ ተርጉመው። ተከፋፍለን ነው የምንተረጉመው። ራስ አንብበህ ራስ ተርጉም፣ እኛም ራሳችን አንብበን ራሳችን ተረጉማለን። የበዛውን ክፍል እንደውም እኔ ጋር ለእኔ ቁጥር ትቸዋለን። እንደው በቃ ከምዕራፍ 1 እስከ ምዕራፍ 8 ከቁጥር 1 እስከ 10 ተርጉመው፣ ሌላውን ለእኔ ተወው በለው። ማይክ ክፈት፣ ጋይድ አንብበህ ተርጉም። አንብቡልኝ እንዳትል፣ ተርጉሙልኝ እንዳትል፣ ራስ ተርጉመው። ከዛ ደግሞ እኔ ደግሞ አንብቤ ተረጉማለሁ ማለት ነው። ቤተ አቅሌስያ
በል አለው በለው አይዟቸዋለሁ። ጥያቄ ካለ አንተም ትጠይቀናለህ። ልክ እንደዚሁ እያስቆምክ ማለት ነው። እኛም ጥያቄ እንጠይቃለን። ከምዕራፍ 8 ከቁጥር 1 እስከ ቁጥር 18 ድረስ ያለውን አንብብና ተርጉም። ሮሜ ከስንት ጀምሮ ማለት ነው? ሙሉን አንብብልኝ ስላልክ ምዕራፍ 8 አይደል? ምዕራፍ 8 ቁጥር 34 አይደል ያለው እሱ። አንተ ደግሞ ቁጥር 26 ነው ብለህ ያልከው ሙሉ ይነበብ ብለህ ስላልክ ሮሜ 8 ከ1 እስከ 18 ያለውን አንብበህ ተርጉሞ እንጠይቃለን። በየቁጥሮች ውስጥ ጠይቃለሁ። አንተም ልክ እንደዚሁ እያስቆምከኝ ጠይቃኛለህ በኋላ። ቴንክ ዩ ጋይድ። አይ መጠየቅ ሳይሆን ሀሳቡን ሙሉ ብንረዳው አይሻልም? አይ ካልገባኝማ ጠይቃለሁ። አንተም ካልገባኝ እያስቆምከኝ ትጠይቀኛለህ። መብትህ ነው። ቆይ አንድ ኤርሚያስ እዚህ ጋር የያዘው አልገባኝም ቁጥር 26 ምን እንደሚል ብለህ በኋላ መንፈስ ድካማችን ያግዛል ብሎ የሚለውን በደንብ በጥያቄ በግራ በቀኝ ልክ እንደ ፖሊስ መስቀለኛ ጥያቄ በመጠየቅ ታጣድፈኛለህ። እኛ አሁን ግን አንተ ስተርጉም ደግሞ እኛም ያልገባን ነገር ካለ እንደዛው እናደርጋለን። ጓይድ ብራዘር ተነቦ ይተረጎማል ማለት ነው። ነብዩ ዲያቆን ነው የሚል ሀሳብ ነበረኝ እኔ ጥያቄ ነበረኝ። ወደ መጽሐፉ ከመሄድ በፊት አይመለከትም። ሮሜ 8ን ተርጉም። ነብዩ ዲያቆን ይሁን ሼካ ይሁን አይመለከትም። አንተ በኋላ እሱ ሲሰጥ ነኝ ብሎ ኡስታዝም ይሁን ራባይም ይሁን የአይሁድ ራባይ ሊሆን ይችላል፣ የሙስሊም ኡስታዝ ሊሆን ይችላል፣ የኦርቶዶክስ ዲያቆን ሊሆን ይችላል፣ የጴንጤ ፓስተር ሊሆን ይችላል። ሽፍት አታደርግም። አሁን አንተው ተወጣው ከመጣሽ ማርያም ታምጣሽ እንደሚል ከምዕራፍ 8 ከቁጥር 1 እስከ 18 አንብብና ተርጉምልን ቶሎ ቶሎ ጊዜው እንዲወስድ ማለት ነው። በዚሁ ነው የምንዘጋው ዛሬ። በለው ለአንተ ሰጥቻለሁ። አንብብና ተርጉሙ እንጂ አሁን የነብዩ ዲያቆን ሼካ ፓስተር ይሁን ምንም ይሁን እሱ በኋላ እንጠይቀዋለን። እሱ እሺ ችግር የለውም። እሺ አነባለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንበብ ብቻ አይደለም አንበበት ተርጉማለህ። ችግር የለውም ወንድሜ። 8:25 ጀምሮ 18 ጀምሮ አልወጣኝም። ምዕራፍ 8 ከቁጥር 1 እስከ 18 ያለውን አንብበ 18ቱን ቁጥር ተተረጉመዋል። ከዛ በኋላ ያለውን ደግሞ እኔ እለጥቃለሁ ማለት ነው። ሀሳቡን ግን የሚያብራራልን አይመስለኝም። ከፍ ብሎ ሙሉ ይነበብልሃል። ሙሉ ካልተነበበ ብለሃል። አንተ ይህንን ብትተረጉም እኔ የፈለኩትን አንተ ይህንን ሙሉ ይነበብልሃል። ምዕራፍ 34ን ሲጠቅስ ምዕራፍ 34ን ጠቅሶ ስለ ኢየሱስ ክርስቶስ አማላጅነት ላውራህ ብሎ ሲል ቃሉ የሚናገረው እዛ ጋር ስለሆነ ክፍሉን ልናገር ብሎ ሲል የለም ከፍ ብለህ ቁጥር 26 ይል ብለዋል። ሄዶ አነበበ መንፈስ ብሎ የሚለውን ስለዚህ ችግር የለውም እናድምጥ። ማለት ዝም ብሎ ሳይሆን በየቁጥሩ ላይ ጥያቄ ጠይቃለሁ። አንብብና በየቁጥሩ ላይ ጥያቄ ጠይቃለሁ። አንተም በየቁጥሩ ላይ ጥያቄ ጠይቀኛለህ። በኋላ 18ቱም ቁጥር ላይ 18 ጥያቄ ካለኝ እጠይቃለሁ። ከዛ ደግሞ ማን ያወራኝ ያለው? እኔ ነኝ። ማን ነው ያወራኝ ያለው? እኔ ነኝ። ኤርሚያስ ነኝ ማውራ። ኦኬ ነው መልክ። እሺ ጥሩ። እሺ እንግዲህ በክርስቶስ ኢየሱስ ስላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናል። ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮልናል አድርጎአልና በኃጢአት ምክንያት ልኮ አድርጎአልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ ሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛት ተስኖታል። በሥጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔርን መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የእግዚአብሔር መንፈስ
የሌለው ከሆነ ግን ይህ የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ነገር ግን ከሙታን ያስነሳው እርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈስ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚኖሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና እግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ማለት ነው። እዚህ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ቀጥል። አልጨረስክም? 18 እኮ በቃ ደረስኩ። 18 አንብበው። ለእኛ ይገለጽልን ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። አሁን ትርጓሜው ላይ ቀጥል። እንባብ ነው። ትርጓሜው ላይ ከቁጥር 1 ጀምሮ ተርጉም። እያስቆምኩ ጥያቄ ጠይቃለሁ። ካልገባን አሁን ቁጥር 1 ነው የምትተረጉምልን።